ካንተ ደግሞ ውሸት አይጠበቅም። ሌላኛው እስኪ ሲሶ አንተ ቤት ለምንድን ነው ወንጌል አማኙ የሚሰደበው? አንድ ኦርቶዶክስ ሲሰደብ ሰምተን አናውቅም። በጣም ያላግጡት ወንጌል አማኙ ላይ አይደለ እንዴ? ደግሞ ለወንጌል አማኞች ምን አገባ አንተ እንዴ? አንተ ኦርቶዶክስ እሱ እኮ ወንጌል አማኝ ሆኗል፣ አምኗል። አሁን እኔ ወንጌል አማኝ አይደለም፣ እሱ በጌታ ሆኗል፣ ዳግም ተወልዷል። ኦርቶዶክስ ነው እሱን እናንተ ስለምናወራው ሁለቱም አንደኛ ኦርቶዶክሳውያን ተሳዳቢ ነበሩ ብሎ ክሌም ያደርግ ከሆነ አይደለም። በነገራችን ላይ ሲሶ አሁን ሰሙ ተሳዳቢ ነው አታስገቡት ያለን አንድ መረጃ ትሰጠናለህ። እኔ ግን ለአንተ መረጃ ልስጥ። አሁን ለምሳሌ አንተ ራስን ያገለልክበት ከሚስት ሌላ ከሌላ ሴት ጋር ተለጥፎ ስለነበረ ነው አይደል? አቡ አንተ ለሰራው ቪዲዮ በክርስቶስ ኢየሱስ ለማመን እኔ በቃ ኃጢአቴን ድሮ ነበር። ለምን ተውክ? ለምንድን ነው የተወከው? እኔ በአሁን ሰዓት ትቻለሁ። ስለዚህ አንተ አሁን ውሎህ ከናኬ ጋር ውሎህ ከነ ባልታዛር ጋር ውሎህ ከነ ማነው ስሙ ነው መጽሐፍ ቅዱስ የሚያድለው ልደት ቃል ጋር ሆነ መሀል ቤት ሆነ አንተ እዛ ቁርጥህንም ትበላለህ፣ ምንህንም ትጠጣለህ፣ ጁስህንም ትጠጣለህ። እየሳቃችሁ ቀኑን ሙሉ ነው የምትሉት ስታዘጠዝቁ ማለት ነው። ምንም ስራ ለኔ ስጭኝ አረስን ዱአረተ ምን ያደርግላታል? ምንም አሜሪካ ነው የምትኖረው እንዴ? ጊፍት ለመነን ምን ያደርግላታል? ዲሶ እንዴ አሁን አንተ እያመለጥክ እንደ ዱር ድመት እስከ መቼ ትቀጥላለህ? አሁን እዚህ መያዝ መጨመቅ አለብህ እንዴ? አረንቴ በጀት ሄኖክ ማንም አይጨምቀኝም። እግዚአብሔር ምስክር ማንም ልጨምቅ መሰለኝ እኔ ልጨምቅ። ኧረ እንደው ርዕሱን ቀይሩና ሲሳይ ብለሽ ቀይሪ። ማንም አይጨምቀኝም። እሺ አሁን ልጠይቅ፣ ለምንድን ነው ከቸርች ማትሄደው? ለምንድን ነው ማትሄደው? ምን ስለሆንክ ነው አንተ ቸርች ህብረት የሌለ ከኦርቶዶክሳውያን? እሱ አይደለም ትምህርቱና ጠይቅኝ። አሁን ቸርች ምናምን አይደለም እኮ። ለምን ማትሄደው? ህብረት ግድ ያስፈልጋል። አይ አንዴ እሱ እኮ አይደለም የወንጌል አማኝ በምንድን ነው የሚታወቀው? እኔ ከወንጌል አማኝ ትምህርት የትኛውን ነው ያጎደልኩት? የትኛውን ነው የምቀበለው? የቱን ነው የማልቀበለው? እሱ ነው ያው ሄኖክ ጨመቀኝ። እሺ አሁን ጓደኛህ ነው ታች ካለ ነገሩ ተገለበጠ። ትንቢት አሁን ወደ ሲሳይ ለረቅጤ ገባ። ኧረ ሄኖክ ፈቀርኩላችሁ እኮ እኔ ራሴን ፈቃደኛ ሆኜ እኮ መጣሁ እኮ። የፒኤስ ጸሎት በቄስ ተክሌ አማካይነት ደርሷል፣ ከች ብሏል። በጣም ትፈልጋለህ ስላልከኝ ወይ ጀነኖር እውነት እኔ አይደለሁም እኔ አባቴ እኔ አንተ የወንጌል አማኝ ስለሆንክ ስለማውቅ እኔ አንተ ጋር ጠይቀው እኔ አንተ ጋር እንትን እየተፈለክ ነው። ማን ነው ደግሞ አክቹሊ ምን አለ መሰለህ ለፒኤስኤ ሞራል እንዳልሰጠው እንጂ እኔ ወንጌል አማኝ ነኝ እስካልኩ ድረስ ማንም በኔ ጉዳይ አንተ የወንጌል አይደል? አንተ በሲሶ ተለዋዋጭ ትምህርት አለ እንዴ? ለምሳሌ ይሄ እንትና ፒኤስኤ የወንጌል አማኞችን ትምህርት አንተ ጋር ሲመጣ እሱን ያምናል። ኦርቶዶክሳውያን ጋር ሲገባ እነሱን ይመስላል። እንደውም የፕሮቴስታንቶች ስላሴ አያድንም ብሎ አንተ ቤት ላይ አይደለ የተናገረው ነበር ካደል? እኔ አሁን እኮ ምን አለ መሰለህ አሁን እሺ የሚጠይቅህን መልስልኝ። አይደለም ፒኤስኤ ቆይ አይደለም አንተ እኮ ፒኤስኤ ወንጌል አማኝ ነው እያልክ ነው። ፒኤስኤ የፕሮቴስታንቶች ስላሴ አያድንም ብሎ ሲናገር አልነበር? ካሎራው ቤት ነው አንተ ቤት ነው? ከቃሌ ጋር ተጋጅቶ በንዴት ነው የተናገረው። በንዴት የሚባል ነገር አለ እንደ ሰው 10 ጊዜ ብትናደድ የስላሴ ትምህርት የፕሮቴስታንቶቹ አያድንም ብሎ የተናገረውን ሰው አንተ የወንጌል አማኝ ነው ነበር። ለዛ ለንዴቱ ራሱ ይቅርታ የጠየቀ መሰለኝ። ተናዶ ነው ያን ጊዜ ሰብስቦ በጣም ሲወግሩ ተናዶ እንደውም ወደ ኦርቶዶክስ ነው የሚሄደው የኦርቶዶክስን ትምህርት በውስጥ እየተማርኩ ነው ብሎ ያን ሰሞን የተወሉ ፎቶ እየለጠፈ ፔቴ ይራገጥ ነበር። የአማን ሻሎም ፎቶ የእንትናን ፎቶ እያደረገ ይራገጥ ነበር። አሁን ስህተት የሰራው
እነ ሄቡ ጋር ገብቶ የአብም የወልድም የመንፈስ ቅዱስም ስም ኢየሱስ የሚል ስም ነው፣ ሌላ ስም የለም። አብ ምንድነው ኢየሱስ አብ ነው ብሎ ሲናገር ይሄንን ትምህርት እዛ ገብቶ ሲያጸድቅላቸው ያንን ትምህርት ሰምተ እንደገና ደግሞ አይ ተናዶ ነው ሄቨን ጋር ገብቶ ተናዶ ነው እንደዛ ብሎ እንትን ያለው ተናዶ አይደለም። የወንድ ልጅ ሰሶችን ትምህርት ያምናል ይቀበል። በጣም ምን አይነት ነው? ምን አይነት ሰው ነው? መጥቶ ራሱ ዲፌንድ አያደርግም እንደማን እኔ አሁን ስለ ፒኤስ እኮ ኦልሬዲ እሱ እንዲገባ ብዬ ነው ይሄን ሁሉ ያደረኩት። ጻፍኩለት፣ ሼር አደረኩት። ገብቶኛል ሲሶ ለመሰለ ማይገባው እኔ ፊት አያወራትም የስላሴ አማኝ ነኝ ብሎ። ምክንያቱም እኔ ቤት መጥቶ ምሎ ተገዝቶ ኢየሱስ ክርስቶስ እኔን የሚመስል ፍጹም ሰው ነው የማከማረም ስጋ ነፍሷል ብሎ አምኖ እኔም ማምኘው ከዛ ቤቱን ከፍቶ ወዲያው ከኔ ገስት ከወረደ በኋላ ቤቱን ኢየሱስ ከጌርሳም ጋር እኮ ስጠይቁት ራሱ ሰምቻለሁ እኮ እኔ ታዲያ አንተ አሁን እሱ ስንጠይቅ ታዲያ የወንጌል አማኝ ነው የምትለው እኮ በትምህርት ነው ሄዶ ኢየሱስ አብ ነው አንተ ቤት እኮ ከዜድ ጋር ተከራክሮ ኢየሱስ ክርስቶስ አብ ነው ብሎ ያለበት ቪዲዮ አለ። እኔ አሁን ቤቴ ስላልሆንኩ ይዣል ወጣው አጋጣሚ ሆኖ ታብሌቴን እንጂ አለ ሪከርድ ተደርጓል። እሱ ብቻ አይደለም ፒኤስ ኦንሊ ጂሰሶችን ይዞ ስላሴ ጣዖት ነው ሽማግሌዎች የኒቂያ ጉባኤ ላይ ተሰብስበው የፈጠሩት ትምህርት ነው እንጂ መጽሐፍ ቅዱስ አይደለም ብሎ እኔ ቤቱ ተጣልተን ስንት ነገር ተባብለናል። በነገራችን ላይ መደባበቅ የሌለብን ነገር ነው። ያንን መረዳቱን አስተካክሎ ነው ወይስ የወንጌል አማኝ ሆነው አሁንም ስላሴ ጣዖት እያለ ነው የወንጌል አማኝ ሆነው? አላስተካከለም። ኤኖክ ያላስተካከለም። አንዴ ሰላም ይበሉ ልጆች ስሉድዬ ጽጌዬና ባራክ መጥቷል። ሰላም ይበሉንና አላስተካከለም። በስም ነው የሚያወራው ልጁ ኦንሊ ጂሰስ ነው። ፕሮፋይሉ ደግሞ የወንጌል አማኞች እንዲያነሳ ነው ራሴ እኔ እንደውም ፕሮፋይሉን በሙሉ ውስጥ ያሉትን መዝሙሮች ምናምን እንዲያነሳ የወንጌል አማኞች በሙሉ መዝሙርና ስብከቶች ነው ያሉበት ሲያስመስል ማለት ነው። ቀጣፊ ውሸታም ነው። ምክንያቱም ሰዎችን እየገባ የሚያስተው በዛ ነው። ሰዎች የወንጌል አማኝ ብለው እንዲገምቱት ማለት ነው፣ እንዲያምኑት ነው። ስለዚህ ማንሳት አለበት። ፕሮፋይሉ ውስጥ የተቀመጠ በሙሉ ማንሳት ያለዛ ያው ማልወደውን ሪፖርት ነው ማድረግበት። አልወድም ማድረግ አልፈልግም ማስደረግበት ማለት ነው። ማንሳት አለበት፣ ማጥፋት አለበት። የኛን አለዛ አንስ ክሊር ማድረግ አለበት። ኦንሊ ጂሰስ ነኝ ያው ብሎ ማወጅ አለበት። እዚህ ጋር ሲመጣ እየተገለባበጠ እዛ ጋር ሲመጣ የሚገለባበጥበት እንደ አረረ ቂጣ ወደዛ ነው ወደዚህ የሚገለባበጥበት ምን ምክንያት ነው? ይሄ በጣም አጭበርባሪ ውሸታ። ለነገሩ እነሱ ውሸታቸው ካጋነን ትምህርታቸው ስለሆነ ዋሾች ናቸው፣ ይቀጥፋሉ። ስለዚህ ሰላም በሉ ነቶች። ጥራው፣ ደውልህም ቢሆን ጥራው። ዛሬ አንተን ነው ራሱ አለቅህም። አልገባም ለእናንተ ይሁን ለእናንተ ተባረኩ። እስቲ ሲሳይ እናውራበት። ብስማ አንተ በቃ አታስወራም አይደል? እቤት አታስወራ፣ እዚህ አታስወራ። እኔ የምለው መነንዬ ወይት እኔ የምለው አሁን እንትናን ይሄ አሁን እዚህ የለጠፍሽው ልጅን ሳይሆን ሲሳይንስ ጠይቀሽዋል ወይ? አጭበርባሪ አይደለ እንደ እሱ? አዎ እሱማ እንግዲህ ይሄው ምን አደረገ? እኔ እኮ እያልኩት ነው የባሰ ፍርድ ትቀበላለህ፣ ንስሐ ግባ፣ አታላግጥ፣ በሰዎች ነፍስ አታላግጥ። ለያቋምን ኦርቶዶክስ ከሆንክ ኦርቶዶክስ ነኝ በል መብት ነው። ካቶሊክም አይ እምነትም የለኝም ፓጋን ነኝ ማለት ይቻላል። ግን ወንጌላዊ ነኝ ብሎ ሲሳይ ኳሊፋይድ አይደለም እዚህ ላይ ሀሳብ መስጠት ማለት ነው። እሱም የለየለት ስላልሆነ ጓደኛው ነው እንዲጠራው እኮ ነው የገባው እኮ ራሱ ነው ሊጠራው ነው። ጓደኛዬ ነው አለ ሊጠራው ነው። እስቲ ከጠራው ከሰማው ይምጣ እስቲ እናያለን። ለማንኛውም እኔ በፊትም ተናግሬያለሁ ይሄ ሊታውስል እሱ ግን አይደለሁም ይላል። ስለዚህ በጣም እሱማ ኦንሊ ጂሰስ ነው፣ በጣም ኦንሊ ጂሰስ ነው፣ ምንም ጥያቄ የለውም። እና ተባረኩ። ለማንኛውም እሰማችኋለሁ። ስራ ቦታ ነኝ ያለሁት፣ ለወጣ ትንሽ ነው የቀረኝ። ለነገሩ እሰማችኋለሁ። እስኪ አሁን በጀመርሽውን ትንሽ ማነው ስሙ ሲሳይ ፖዝ ሆነ ያለ አንተ መመለስ አለብህ። የሲሳይን የአስተምሮ ችግር አሁን ይሄ የኦርቶዶክሳውያን ለተለጥፎ ምናምን እሱን ሳይሆን ፒኤስኤ ኦጂዎች ጋር ገብቶ የተናገረው ቪዲዮ ተይዞ ነው። በፊት ደግሞ ስላሴ ጣዖት ነው ኒቂያ ላይ ሽማግሌዎች ስንት 300 ስንት ሽማግሌዎች ተሰብስበው የፈጠሩት ትምህርት ነው እንጂ የሐዋርያቶች ትምህርት አይደለም ብሎ ከኦንሊ ጂሰሶች ጋር አንድ ላይ ሆኖ
እንትን ስል ነበር፣ ስቃወም ነበር። አሁን በቅርብ ጊዜ የፕሮቴስታንቶች ስላሴ ትምህርት የማያድን ነው፣ እኔ የምቀበለው የኦርቶዶክስን ነው ብሎም ነበረ። የቅርብ ጊዜ ማለት ነው። ሲሳይን በተመለከተ ግን የአስተምሮ ችግር ይዘሽበት ነው። የአስተምሮ ችግር ዝም ብሎ ከኦርቶዶክሳውያን አይደለም። የአስተምሮ ችግር ሳይሆን ማለት ነው። ሲሳይ ማለት ምን እንደሚያምን ራሱ አይናገርም። ለምን እንደሆነ ታውቃለህ? እሱ ቤት ቁጭ ኦርቶዶክሶቹ እኔ ስማ ልናገር ሲሳይ ማነው ሜሴንጀርን እንደውም ማንም ሰው ሳይነቃ ቀድሞ ያዘው እሱ ነው። በየወንጌል አያዋለሁ ብዙ ጊዜ ዲፌንድ ያደርጋል። በነገራችን ላይ የወንጌል አማኞችን ትምህርት ዲፌንድ ያደርጋል። አላየሁትም ሲሳይን። እኔ ለምንድን ነው እሱም አለየለትም ያልኩ ማለት ነው። በፊት ወንጌላዊ ነኝ ብሎ መጥቷል አይደል እንዴ? ከዛ ግን ቤቱ ቁጭ ብሎ ሰዎች በወንጌላውያን ትምህርት ላይ ሲያላግጡ ምን ሲሉ ልጆቹን እያስገባ እሱም አብሮ ይስቃል እንጂ ነው ይሄ ወንጌላውያኖች እንደዚህ አያምኑም፣ እንደዚህ የሆነው እኛ የምንቃወማቸው ነው ብሎ አንድ ቀን ስለ ወንጌላዊ እምነት ዲፌንድ ሲያደርግ አላየውም። እንደውም ቁጭ ብሎ አብሮ ሲስቅ ሲያላግጥ እንትን ሲል ነው እንጂ የማየው ማለት ነው። ስለዚህ እሱም እኔ ሲሳይንም ይሄ ፒኤስኤ ሜሴንጀር ነው ከሱ ለይቼ አላየውም እውነት ለመናገር። ደፈና ነው ያወራሽ። እኔ በነገራችን ላይ አንድ ጊዜ የትኛው የወንጌል አማኞች ትምህርት ላይ ነው ማስተምረው ስለሆነ እኛው የምንሳለቅበትም ትምህርት የለንም የወንጌል አማኞች ጋር ማለት ነው። የትኛው ትምህርት ላይ ነው ሲሳይ እንድሳለቁ ያደረገው? በዚህ ብለሽ አምጪ። እኔ ቅድም የፒኤስኤን እንዳመጣው ማለት ነው። የፒኤስኤን እያንዳንዱን ነገር ነው የተናገሩት። ስለዚህ እንደዛ አድርገሽ ያዥ። ቆይ መሀት ነገር ልክ አይሆንም። በደፈናው መሀት ነገር እሱ ቤት እየገቡ ከመሀቱ ለምሳሌ ሲሳይንን ትምህርት አይቀበልም። አሁን ፒኤስኤን እኮ ሲከሰስ እኮ ፒኤስኤ ለምሳሌ ኢየሱስ አብ ነው ይላል። እኔ ኢየሱስ አብ ነው እላለሁ ወይ? ለምሳሌ እኔ አሁን ለምሳሌ በጻድቃን አማላጅነት አምናለሁ ወይ ምናምን ሲጠይቅኝ አንቺ እንደዚህ ሲናገር ሰምቼዋለሁ፣ እንዲህ ሲል ሰምቼዋለሁ። ስለዚህ ሲሳይ አልሰማሁም እኮ እንትን እንዳረግም እኮ አልሰማሁም። አንተ ቁጭ ብለህ አብረህ ታላግጣለህ እንጂ አንድ ቀን ዲፌንድ አድርገህ አይ ወንጌላዊ እንደዚህ ነው የሚያምነው የእኛ ቸርች አንተ ቶታሊ ወንጌላዊኖችን ወክላለሁ ባትልም አንተ ሙሉ ማንንም አልወክልም። ኦኬ፣ ግን የተማርከው ትምህርት አለ አይደለ? ደህንነት የምታውቀው ነገር አለ። እኔ ስንድዬ በቤቴ ብዙ ጊዜ ተናግሬያለሁ። ማንንም አልወክልም፣ የማንንም ትምህርት ዲፌንድ አላረገም። እኔ ግን ራሴ የማምነውን የምከተለውን ኢየሱስን በደንብ ጠንቅቄ ያውቃለሁ። አንተ ስለዚህ ወንጌላዊ ነኝ አትበላ እንዴ! ለአንቺ ስል ነው እንደ ወንጌላዊ ሆኖ ለራሴ እኮ ነው እኮ። አፍተር ኦል እኮ አያገባሽም እኮ አንቺ። እኔ አሁን ወንጌላዊ ልሁን ኦጄሉን አንቺ አያገባሽም እኮ። እኔ ለራሴ ለህይወቴ ነው ኢየሱስ የምከተለው። በቃ አታስመስል ነው አታስመስል ነው አያገባሽም እኮ። እኔ እኮ ነው የምጠየቅበት እኮ መጨረሻ እንጂ እኮ አንቺ መተሽ እኮ አትጠየቂም እኮ። ለአንቺ ብዬ የምከተለው ለእናንተ ብዬ የምከተለው ኢየሱስ የለም። ለእናንተ ብዬ የማምነው ኢየሱስ የለም። ለራሴ ነው ማምነው፣ ለራሴ ነው የምከተለው። በቃ አታስመስል ነው ያልኩ። ለማንኛውም እኮ ነው እኮ ለራሴ ነው የምከተለው እኮ ለእናንተ ብዬ የምከተለው። ጀዛ ታርጋ ሌላውን አንተም ያው ነህ፣ ሌላውን ደግሞ ጀጅ ማድረግ አትችልም። እኔ አላረኩም። እኔ እኮ ጭራሽ እኮ አላረኩም እኮ። ወንጌላዊ ነኝ ትል አልነበር እንዴ በፊት? አሁን ደግሞ የኦርቶዶክስን ትምህርት ፒኤስኤን እኮ ጀጅ እያደረገ አይደለም እኮ እሱ የወንጌል አማኝ ነው ብሎ እንደውም ዲፌንድ እያደረገ እኮ ነው ሲሳይ። እኔ ነኝ እስካለ ድረስ እኔ አሁን ለምሳሌ ሲስ ቅድም ነግሬሃለሁ እኮ ይኸው
ነኝማ ብሎን የማምኘው አስገብቼ ቤቴ ስለ ስላሴ ትምህርት ጠየቁት። አዎ ነኝ አለ። ኢየሱስ ክርስቶስ ፍጹም ሰው ነው። ከማርያም ስጋ ነስቷል ወይ ስለው አዎ ስጋ ነስቷል። በዘር ተካፍሏል? አዎ ተካፍሏል። እኔ እናንተን የመሰለ ፍጹም ሰው ነው? አዎ ፍጹም ሰው ነው። አንድ አካል ሁለት ባህሪ አለው። ፍጹም መለኮት ነው ሰውም ነው ብሎ አምኖ ከዛ ተለያይተን በቃ ብዬ ከዚህ በኋላ አንተ ወንጌላዊ አልኩት፣ አመንኩኝ። ከዛ በኋላስ ቤቱን ሄዶ ከፍቶ ኢየሱስ አብ ነው ብሎ ሰበከ። አንተ ቤትም እኮ ሰብኳል ኢየሱስ አብ ነው ከዚህ ጋር ዲባባል ለምን ማስረጃ ካለ በትምህርቱ መሰረት ፒኤስኤ ምን ይሆናል? ወንጌል አማኝ ይሆናል። ምክንያቱም አይደለም ኢየሱስ አብ ነው ብሏል። ቤትህ ነው ያለው እኮ ከዜዶ ጋር ቤት አልኩ እኮ ኢየሱስ አብ ነው አልኩ እኮ እኔ ቤቴ ነው ምንም አላስኩም። ስራ ቦታ ነው ድንገት ነው የመጣሁትና አላስኩም። መረጃ አለኝ። ሰሙዬ ዌልካም ብያለሁ። እንኳን ደህና መጣ። እንዴት ናችሁ? ጽጌ ሰላም በይን። ባራኪም እንደዛ ሰላም በይን። ደህና ነን። ባራክ ሲሳይ እንዴት ናችሁ? ሰላም ናችሁ? ሲሶዬ እኔ ዛሬ ሼር ሲያደርጉልኝ የመጣሁት ሲሳይ በቀደም ሲሳይ ፈረስ ፊት ብሎ ሰሙ ተሳድቧል ያልከው መረጃ እንድታሳየን የመጣሁት እና ያው ስሜን እያጠፋ ስለሆነ ቤተም ቁጭ ብለን ከዚህ ርዕሳም ደግሞ ኧረ ሰሙሌ በቃ የሳምንት ወደ ትመጣለህ በቃ ካልክም በቃ ችግር የለውም አይከፋም። መረጃ አለኝ ስላልክ እኮ ነው። እኔ ድጋሚ አረሰሙ ደግሞ ስለዚህ እየዋሸክ ነው ማለት ነው። ደግመህ እንዳትዋሽ እሺ። መዋሸት ጥሩ አይደለም። ይቅርታ፣ ሁለቱም በትምህርታቸው ይመዘኑ። አሁን መካሰስ ሳይሆን አይደለም ብሎ መካሰስ ሳይሆን ሲሶም ቢሆን ሰሙ መመዘን ያለባቸው በትምህርታቸው ነው። ስለዚህ ወይ ያ ወይ ሄኖክ ባራክ ቆይ መጠየቅ ነው። እስቲ ወደሱ እንጠይቁትና በቃ እኔ ሰሙ በነገራችን እኔ እናንተ ውይይት እናደርጋለን እኮ ችግር የለውም። ግን አሁን አንድ ጥያቄ ይሄን ጥያቄ ነው። አንድ ቤት ኦርቶዶክስ ተሰድቦ ያውቃል? ሰሙም ይጠይቀሃል ባለፈው ሄኖክ አንተ ቤት 24/7 ቤትን የምከፍተው ወንጌል አማኙን ልታሰድብና ልትሳደብ ነው። አንድ ቀን አንተ ቤት ኦርቶዶክስ ተሰድቦ ያውቃል? አንድ ቀን እስኪ እገሌ የሚባል ኦርቶዶክስ እኔ ቤት ተሰድቧል ብለህ አንድ ሰው ነው እኔ ማለት ቆይ አንተ ኤግዛምፕል ቆይ አንዴ ሰሙዬ በጌታ ቆይ ሰሙ እንደ አሁን የፈለከው ጥያቄ በጣም ተሻሽሏል ብሏል እኮ ሰሙ በጣም ተሻሽሏል ተቀይሯል አይደለም? ቆይ ሲሶ አንተ ብለኝ አይደለም የምሻሻለው። እኔ በፊትም የተሻሻልኩ ሰው ነኝ። አይ ቲንክ በፊትም ቢሆን አንተ አንተ ካለ ማንነት የተሻለ ማንነት እንዳለኝ አውቀዋለሁ። ግን የምጠይቀው አንድ ኦርቶዶክስ ተሰድቦ ያውቃል? አንደኛ እኮ በስድብ የምትታወቀው እኮ አንተ እኮ ነህ አባቴ። ሲሳይ አንተ እኮ ጨዋ ነህ ተብል ማንም ጨዋ ነህ ብሎ አያውቅም። አሁን ሀሳቡን ትዊስት አታርገውና አንተ ቤት አንድ ኦርቶዶክስ ተሰድቦ ያውቃል? እንዴት ኦርቶዶክስ ያመምራል? አሁን የምጠይቀህ ሀሳብ ትዊስት አይደለ መልስ ስታጣ አንተ እኮ ነህ ኦርቶዶክስ ያመምራን እንዴት ታስገቡታላችሁ ተብሎ እኮ ሲሶ እየሰማ ነው። ሲሶ እየሰማ ነው አይለ ሀሳብ ስታጣ አራውን ደቡሽ አትሂድ። የምጠይቅህ ጥያቄ አንተ ቤት አንድ ኦርቶዶክስ ተሰድቦ ያውቃል ወይ? ቤት የሚከፈተው ሁላ ወንጌል አማኙን ልታሰድብ ልታላግጥ ኦርቶዶክስ ተሳዳቢ ናት ከተባለ ኦርቶዶክስ ስታሰድብ አምናት ኦርቶዶክስ እኔ ኦርቶዶክስ አይደለሁም። ሲሳይ አንተ በነበርክበት እኔ ኦርቶዶክስ አይደለሁም። አሁን የምጠይቅን ጥያቄ መልስ። ሄደህ አሁን ኦርቶዶክሶችን እንደዛ ብለህ ጠይቃቸው። የምጠይቅን ጥያቄ መልስ። አምናት ኦርቶዶክስ እኔ ምን ቆይ በጨዋነት አንተ ቤት አይል ተሳዳቢ ገዝት ላይ እንዳታስገቡት የተባለው ማን ነው? ቆይ ይሄን ተሳዳቢ ኦርቶዶክስ መምህራን እንዳታስገቡት የተባለው ማን ነው? እኔ አንተ ነው የተባለው። ሲሳይ እኔ የፈለኩበት ቤት እየገባው ነበረ። እኔ አንተን አይደለም። አሁን እኔ በጣም ማን የተባለው እኔ ነኝ አንተ የተባልከው። አሁን ይለ አምናት ኦርቶዶክስ እየተደማመጥክ እኩል አታውራ። ሲሳይ እኔ ኦርቶዶክስ አይደለም። አሁን በደንብ ስማ። አይደለም እንዳለ እኮ ሲሳይ እኔ ኦርቶዶክስ አይደለም። ወደ ሲሳይ ኦርቶዶክስ ማለት ሲሳደብ አንተ ኦርቶዶክስ ነህ እንዴ? ኦርቶዶክስ ነህ? እኔ ኦርቶዶክስ አይደለሁም እኮ እንዴ። ተጠይቃቸው ከነሱ ጋር ይሄ ልጅ ኢሉዥኒስት ነው ገና አንዴ ሲሶ ኦርቶዶክስ ነው ኦርቶዶክስ አይደለም። እየተደማመጥ አይደለም።
አታዳምጣ አይደለም ካለ መብቱ እኮ ነው አይደለም ብሏል አምኗል በይፋ አምኗል ጌታን ተቀብሏል በክርስቶስ ኢየሱስ አይደለም ፌርሙ ምን አለብሽ ሰላም ቆይ ተሳዳቢ ገንስ ላይ አሳስቡት የተባለው ሲሶ አንድ ጊዜ አንዴ ሰላም ለእናንተ ይሁን ሁላችሁም እንዴት ናችሁ አሁን ሲሶ ይሄንን እዚህ ጋር የምናየውን አጭበርባሪ አታላይ ሰውዬ እኔ የወንጌል አማኝ ነኝ ብሏል እቀበለዋለሁ እንደ ወንጌል አማኝ እያልክ አሁን ሰሙ እኔ ኦርቶዶክስ አይደለሁም ሲልህ ለምን አትቀበለውም ታዲያ አይደለም ለምን አየህ አይደለ እንዴት እንደምታታልል ሲሶ ሰሙልሽ እዛ አካባቢ አይደለሁም አለ በቃ እራሱ እኮ ነው ያለ አይደለሁም ካለ አይደለሁም ያለበትን የሱን ኦኬ ሐሳብ አክብረ በሱ ሐሳብ ነው ማውራት ያለ ለዚህ እኮ ለአጭበርባሪ ለአታላይ ለኦንሊ ጂሰስ ለሆነ ሰውዬ እየተከራከርክለት ነበር ምን እያልክ ብሎኛል ስለዚህ ቀበለዋለሁ አልክ በረከትን ፓስተር ብሎታል እኔ ቄስ አልለውም ፓስተር ስላለው ፓስተር እለዋለሁ ብለሃል የሌሎቹን ለምንድን ነው የማትቀበለው when it comes like ወንጌል አማኝ ነክ ነገር ሲመጣ ግን ለምንድን ነው አገንስት የምትሆነው አገንስት ሆነህ ነው የምትቆመው አሁን ሰሞን በቅድ ምንድን ነው የምትለው በቃ ኦርቶዶክስ ነህ እኔ ለሰሙ አላወራለትም እሺ እኔ ለሰሙ አላወራለትም 300 ሰዎች ስሙኝ እኔ ለሰሙ አላወራለትም ሰሙ ለራሱ ብቁ ነው ምንነቱን ያመነበትን ነገር ዛሬ የቆመበትን ነገር መናገር ይችላል እኔ ለሰሙ አላወራለትም ግን ሰሙ ራሱ አለ እኔ በቃ አይደለም ኦርቶዶክስ አይደለም ካለ በግድ ኦርቶዶክስ ነህ ለምንድን ነው የምትለው ይሄ በጣም ትክክል አይደለም ሲሳይ ይሄ ነው በጣም አንተ በጣም የወንጌል አማኞችን የምታስመታበት አንዱ ነገር እግዚአብሔር ምስክሬ ነው ምን አለ መሰለሽ ማከታው በእናትህ አንዴ ሰማሽ አይደል እኔም ደግሞ አዳምጪኝ በአጠቃላይ ሰዎች የተስማሙበት ይሄንን ተሳዳቢ አታስገቡ የተባለው ግለሰብ ማን ነው ተብሎ የተነገረው እኔ አይደለሁም እኮ ወይንም ሌላው ኦርቶዶክሳን ላይ እኮ እንደዚህ ራሳቸው ኦርቶዶክሳን ቪዲዮ የሰሩበት እኮ እንደሰሙ ያለ ተሳዳቢ እኮ የለም እኮ አሁን የትላንትናው ሲሶ ትላንትና መሰለኝ እኮ እሱ የሚያወራው ቆይ ኖ አሃ ቆያ እሱ የሚልህ ለምንድን ነው የሚልህ አንተ የወንጌል አማኝ ነህ ብለህ ስለምትል ገብቶሃል የወንጌል አማኝ ነኝ ብለህ በወንጌል አማኞች ከአባ ስለተደበቅ እንዴት እሱ ወደዚህ ሲመጣ እንዴት ብለህ ትሰድበዋለህ አንተ ኦኬ እሱ ትላንትና አንቺ ብቻ ነሽ ነው የምታወሪው እኛም እኮ ቤት አለ አወራህ ነገርከኝ እሺ ይኸው በቤቶቻችን እኮ እኛም እኮ ሰዎች እንዲያወሩ ድል እንሰጣለን እኮ ሰዎች እንዲያወሩ ሰዎች እንዲያዳምጡ ሰዎች ከሰው ጋር እንዲግባቡ ተግባቡት እንዲፈጠር እኮ ድል እንሰጣለን በቤዚክ ቲንግ ይኸውልሽ ሰሙ የወንጌል አማኝ ከሆነ 1 ሳምንት ነው አይደል በደንብ ልብ አድርገሽ ያዢ ከአንድ ሳምንት በፊት ስለነበረ ስለኔ ቤት ታሪክ ጠየቀኝ ከአንድ ሳምንት ስለኔ ቤት ታሪክ ከጠየቀኝ ሲጀመር አንተ አይነት በዱርዬነት ህይወት የሚተዳደር ሰው አሁን አንተ ጤናማ ሰው ነህ ብዬ አላስብም በቃ በዱርዬነት የሚተዳደር ህይወት እኔ እኮ አይደለሁም እኮ I think ስልክ እየገባበት ነው ሰሙ ይኸው ቆይ ሰሙ ብሎ ታዲያ ቄሶች ይምጡ እንዴ እናንተ ደግሞ እንዴ አንተ እኮ የቄሶቹን የኦርቶዶክሶችን በሙሉ ወክለህ ምን አልክ ኦርቶዶክሶች ብለህ እኮ ነው የተናገርከው አትግቡ ይሉታል ተሳዳቢ ነው ይሉታል አልከው አይደለም ወይ እንዴት ነው ኧረ በእናትህ ሲሶ እንደውም እኔ ሙስሊም ነው የምትመስለኝ ጀለቢያን ለብሰና በቀበል አንድ ቀን በቃ ኮፍያህን ጀለቢያን አድርገህ በቃ እንደሱ ነው የሚያምርብህና እና እንደሱ ቁጭ እኔ እንትን ልበለው አንተ እኮ ነው ወንጌል አማኝ አይደለሁም ያልከው ወንድም ደምሮ አሁን አንተ ያለህበት ቤት የሄደው ወንድም ደምሮ የእርቃን ፎቶ ስላሳየ ነው አይደል ማለትም ከሴት ጋር ያለህበት መሆኑን ነበር የነገረኝ ኦንሊ ጂሰስ እንደሆነ እንጂ ወንጌል አማኝ መሆኑን ሰምቼ አላውቅም እንደውም በጣም የሆነ ጊዜ ስንከራከር አስታውሳለሁኝ እና እንዴት አንቺ ቤት ወንጌል ነው ይቀያየራል እምነቱን ይቀያየራል እኮ ጽግዬ እንደ እስስት ነው የሚቀያየረው እምነቱ ስለዚህ አብዛኛው ሰው ወንጌላውያን አማኝ ይመስለዋል ውሸታም ነው በጣም ነው የሚዋሸው
ባራክ ሰላም ብለህናል። ያየ ሰላም ነው። በነገራችን ላይ በጣም ክሊር እንዲሆንላችሁ የምፈልገው አንድ ነገር አለ። ሲሳይ እዚህ አቋም ላይ የደረሰው በጣም ይቅርታ ስልክ ደጋግሞ እየገባብኝ ስለነበረ ነው። ደምረው ከሚስቱ ሌላ ከሌላ ሴት ጋር የሆነ ቤርጋ አካባቢ ፎቶ ይዞበታል። እሱን ደግሞ ላይቭ እያሳየበት ስለነበረ በዛ ከደምረው ጋር ተጣልቶ ነው እንዲህ አይነት አቋም ውስጥ የገባው። ሲሳይ በደንብ ትሰማለህ አይደለ? እስከ ቅርብ ጊዜ ድረስ ፎቶ ሚዲያ ላይ ነበረ። ሲቀጥል ደግሞ የትኛውም ኦርቶዶክሳዊ መምህር ሲስቡኝ እንኳን አልገባም። ሲስቡኝ ማለት አይደለም እኔ ሊሄድ ይቅርና ማለት ነው ናግባ እያሉ የለመኑኝ እንኳን አልገባም። ለምን እንደማልገባ ደግሞ ታውቃለህ? ለምነውኝ አልገባም። ለምነውኝ ምክንያቱም እኔ መምህር ስለነበርኩ አንተ መምህር ከምትላቸው በተሻለ መልኩ እኔ መምህር ስለነበርኩ ማለት ነው። አም ሰርቲፋይድ በዚህ ልክ አውራ ምትል ከሆነ አጠገብ የተሰበሰቡትን ከየፑል ቤት ከየጭፈራ ቤት አንዱ ሰብሳቢው እኔ ነበርኩኝ። የሰበሰብናቸው እኛ ነን። አንተ መምህር ብለህ አሁን የምትጠራቸው እና ተረጋጋ፣ ኳስ በመሬት አርግ። ሁለተኛ ነገር ደግሞ እንዲሆንኩ ሌላ ምክንያት አታብዛ። ይሄው ያንተን ፎቶ ሚዲያ ላይ ሲለጥፍ የነበረው ደምረው በደንብ እያየከው ነው አይደል? ይሄው አሁን ኦርቶዶክስ ቤት ገብቶ እየጠጣ እየሰከረ ብልግና አይቀረው ምን አይቀረው። አንተም ያለው እዛ ቤት ነህ። እና ሰውን ቡሊ ለማድረግ አትሞክር። በጨዋነቴ ነው እዛ ቤት። እኔ ባለጌን ስለሰሙ ብትጠይቅ ሄደ ሰሙ ባለጌ አይወድም፣ ባለጌን በጣም ይጸየፋል ብለው ነው የሚነግሩክ። ሰው ጥራ ብትባል አቡ ትላለህ። አሁን አቡ የት? እኔ አቡን አሁን አምጥተህ አንተ ቤት እኔ ላወራው እችላለሁ። አይደለም መምህር ሊሆን ይቅርና ይሄው እኔ የነበርኩበት ቅድስት ሥላሴ 1 ወር ከተማረ እኔ እቀጣለሁ። የ1 ወር ትምህርት የቤተክርስቲያን ትምህርት የተገናኛችሁት በቃ ቦዘኔነት ስትሰሩ ነው። እዚህ ሚዲያ ላይ ካንተ ጋርም የተገናኘው ያው ሲቦዝን ነው። በቃ ቁማር ቤት ሊከፍት እንዲሆንኩ እያለ ሴት ሲያታልል ህዝብ ሲያታልል በዚህ ነው የምንተዋወቀው። በዚህ ነው እኔም የተናገርኩት እዚህ ሰው ቤት ያልኩት። ይሄን ሰው ተጠንቀቁት ያልኩት። በደንብ ስማ፣ ብትገባ ደስ ይለኛል። ብትገባ በቂም እንዲህ በመረጃ ነው ማሳየክ። አንተ መምህር የምትላቸው አይደለም መምህር ሊሆኑ ይቅርና ሰንበት ትምህርት ቤት ገብተው የማያውቁ ልጆች እንደሆኑ አሳያለሁ። አንተ የተሸወርከው ሲሶ መምህር መስለውክ ነው። ዛርናት መምህር የትም ቤተ ክርስቲያን ውስጥ ሜምበርም አይደሉም፣ ሄደውም አያውቁም። ድራማ ልትሰሩ ስትፈልጉ ጓደኛሞች ትጠራሩና አንድ ሰው ኦርቶዶክስ አረግን እያላችሁ ምንም ጓደኞቻችሁን ሰብስባችሁ ያው ቲክቶክ ላይ ካሉ ምስኪኖች ሳንቲም ትሰበስባላችሁ። በቃ አንዱም አንተ ስለሆንክ ማለት ነው። አንተን ደግሞ ያው የዚህ እምነት ተከታይ ነህ እንዳለ የትኛውም ቤተ እምነት ውስጥ ህብረት አታረግም። ስለዚህ ኦርቶዶክስ ውስጥ እኔ የምታወቀው በጨዋነቴ ነው። ካደኩባት ሰንበት ትምህርት ቤት ቲክቶክ እስካለው እስከ መጨረሻው ሰዓት በጨዋነቴ ነው የምታወቀው። እወቅ በደንብ። ባለጌና ባለጌ ሰዎችን እቃወም ነበር። በጠቅላላ ደግሞ እኚህ በአንተ ዙሪያ ያሉ ናቸው። ሳመነዝር አላየኸኝ፣ ስዘሙት አላየኝ፣ ስሰክር አላየኝ፣ ስጠጣ ሳጭ ስቅም አላየኸኝ። ሙሉ ጓደኞች ግን ይሄ ነገር አለባቸው። ሙሉ ጓደኞች ስታጡ ምክንያት ምን ብለህ መጣ? ኦርቶዶክስ መምህር ማን ነው? እስኪ አንድ የኦርቶዶክስ መምህር ታውቃለህ? አንድ አታውቅም። ከነማን ጋር አወራ እንደነበረ ታውቃለህ? አታውቅም። እንዲህ ጓደኞቼን እኮ እኔ አሁን አንተን በአንተ ዙሪያ ቁጭ ብለው የሰው ቤተ እምነት የሚሳደቡ ጓደኞቼን ጀግና የምታጫውታቸውን በጣም በሚገርም ሁኔታ እንዲህ ሳሾራቸው የነበረው እኔ ነኝ። ብቻዬን ማለት ነው። ዛሬ ላሳውቀ ብቻዬን ጸረ ክርስትና የሆነ ትምህርት ሲያስተምሩ እያንዳንዱ ፉት ስቴፓቸውን እየተከተልኩ ሳሳብዳቸው ቲክታክ እንዳትገቡ ሳስብላቸው የነበረው እኔ ነኝ። አስፈላጊ ከሆነ ደግሞ ቤትህ በመረጃ ልነግርህ እችላለሁ። ቤትህ ማለት ነው። እና ስድብ የሚመስልክ ሲሶ በደንብ ልንገርህ፣ ጨዋነት ነው። አዎ አንተም ጓደኞች የሰበሰቧቸውም ስድብ የሚመስሏቸው ጨዋነት ነው። እንደውም በጣም ይቅርታ የምጠይቀው የወንጌል አማኙን ነው። ጨዋዎችን እንደ ባለጌ አድርጌ ስለተናገርኩኝ በጣም ይቅርታ ጠይቃቸዋለሁ። ምክንያቱም የእናንተን ብልግና ለመሸፈን ብዬ ነበር እዛ ነገር ውስጥ የገባሁት።
ያው አሁን ሚዲያ ላይ ወጣችሁ አንድ ቀን እስኪ ብልግና ካፌ ወጥቶ አይተህ ታውቃለህ? አንድ ቀን አብረዋችሁ የሚውሉ ሰዎች አየህ አይደለ? እናንተ የክርስትና አባት ሆናችሁ የንስሐ አባት ሰጣችኋቸው አስክራችሁ ሚዲያ ላይ እየወጡ እናት እንዲትሆን እናት እንዲ እገሌ እንዲ አይዘገንንም? ይሄ ለእናንተ ጨዋነት ነው አይደል? እና ሲሶ ልታፍር ይገባሃል። የእውነቴን ነው። ኢንቫይት አድርጌዋለሁ እኮ ከታች አግባ ተደውሎልኝ ነው የእርቃን ቪዲዮ ተይዞባል የሚባል ነገር አለ። ኧረ በጌታ ከሆነች ሴት ጋር ደምሮ የለጠፈብህ ምን አይነት ፎቶ ነበር? ከዛ በኋላ ነው አይደል አንተ የወጣው? እስኪ ንገረን። ደምሮ ለጥፎብህ የነበረው ፎቶ ምን አይነት ነበር? ይሰማል? ያው ደምሮም እንዳንተ ኦርቶዶክስ ስለሆነ ማለት ነው። አሁን በነፃነት አውራ፣ ችግር የለውም። ኦርቶዶክስ ላይ እንተለለ ሚውትህን አንሳና ንገረን። ደምሮ ምን አይነት ፎቶ ነበር ለጥፎብህ የነበረው? እየወጣ ነው። ና ግባ። አንተ እኮ እንዲህ አይነት አቋም ያስከው አገልጋይ ደምረው ለጠፈብኝ ብለህ ነው አይደል? ሆም ብለው እየደወሉበት ነው የሚመስለው። አይዘዌ ሲሳይ ሁሉ ጊዜ የወንጌል አማኞችን የሚሳደብ የሚያንጓጥጥ ከነሱን ሰዎች ነው በቃ የሚደግፈው። ይሄ እኮ ኦብቪየስ ነው፣ ግልጽ ነው። እና ሲሳይ ማንን እንደሚያታልል አናቅም። ስንት ጊዜ ሆነን ሲሳይን ስናቀው የእኛን ሰዎች እያስገባ ሲያሰድብ በእምነታችን ሁሉ ላይ እኮ ነው፣ በማንነታችን ላይ ሲቀልድ የነበረ ሰው ነው። አሁን እሱ በማንም ላይ to be honest with you ማንንም ለመናገር ሞራል የለውም። ምክንያቱም የእምነት አቋም የሌለው ሰው እንዴት አንድን ሰው አንተ እንደዚህ ነህ አንተ እንደዛ ነህ ብሎ ይናገራል? መናገር አይችልም። በጣም እኔ ሐሳቤን ልጨርሰውና ይላችሁ በደንብ እንዲገባችሁ የምንፈልገው ሲሳይ እንዲህ አይነት አቋም ውስጥ የገባው በደምረው ምክንያት ነው። ሁላችሁም እንድትሰሙ የምንፈልገው በደምረው ምክንያት፣ ደምረው በለጠፈበት ፎቶ ምክንያት ሲሳይ እንዲህ አይነት ነገር ውስጥ የገባው ሌላ ምንም ነገር አይደለም። አሁን ልክ ራሱን እንደ እንትን አድርጎ ሚዲያ ላይ ወጥቶ ሰው ያሰድባል፣ ያሽካካል፣ ይሳደባል። የትናንትና ባክ ማንነትን ሲሳይ ለዛ ነው እኔ በጣም ረጅም ጊዜ ዝም ብዬህ ነበረ እና አሁን እያበዛው ስለሆነ ነው። ሲጀመር አላምናችሁም ያልከው አብረህ ከደምረው ጋር የሰራው ስራ ነው እዚህ ደረጃ ያደረሰ። ኦርቶዶክስ አይደለም የለጠፈብህ፣ ወንጌል አማኙ አይደለም የለጠፈብህ። ይሄው ትናንትና ፎቶውን ሚዲያ ላይ የለጠፈ ሰው ይሄው ዛሬ ካንተ ጋር ጠጅ ቤት አረቄ ቤት ከአብራችሁ ነው የምትዞሩት። ኦብቪየስሊ ደግሞ ታውቃለህ ከነማን ጋር የት እንደምትዞር። ስርዓት ቢኖርህ ደስ ይለናል። አንድ ትልቅ ሰው ነህ፣ እኩያችን አይደለም የአባቶቻችን እኩያ ብትሆን ነው በጣም ልጅ አይደለህም። ስርዓት ቢኖርህ ውሎ ከህፃን ጋር ሆኖ እንደ ህፃን ባታስብ ደስ ይለናል። መናገር ማልፈልግህን ነገር ነው ዛሬ ተናገርኩ። ምክንያትህ ሌሎች አይደሉም። አውቄን የጠየቅኩ ይሄን ያህል ጊዜ ስትቆይ እስኪ አንተ ጎበዝ ከሆንክ አንድ ኦርቶዶክስን ቤት አስገብተህ አሰድብ። ምን እንደሚከተል ታውቃለህ? አንተ እንጀራ ታረጋዋለህ እንደ ወንጌል አማኙን እያስገባ መሳደብና ማሰደብ። ኦርቶዶክሶች ጊፍት ይሰጡኛል ብለህ ብትሞት አይሻልህም? ነፍስህን ሽጠህ ዳቦ በልተህ ከምትኖር ብትሞት እኮ ነው የሚሻልህ። የእውነቴን ነው የምልህ። እና ከዚህ በኋላ የሚለምድህ አይመስለኝም ሲሳይ። አሁን የምታበዛው ከሆነ ግን ፈርዘር ሊሄድብህ ይችላል። አውቄ ነው ዝም ያልኩ። አልነካውህም፣ አልደረስኩብም። ቢቻልህ ወደ ቤተ ክርስቲያን እንድትመጣ ከክርስቲያኖች ጋር ህብረት እንድታረግ ልመክርህ ሞክሬያለሁ። አንተም ካንተ ጋር የሚሰበሰቡ ሰዎችም ይወላችሁ በስጋ እንመዘን ከተባባለን አጠገቤ አትደርሱም። ምክንያቱም ህይወታችሁን ስለምታውቁት የት እንደምትውሉ ምን እንደምታረግ ከነማን ጋር እንደነበርክ እያንዳንዱ ማላቅ እንዳይመስልህ። ይሄን ማቀው እዚህ መጥቼ አይደለም እዚህ መጥቼ ሊሸፍንህ ነው የወደድኩት። ነገር ግን ከዚህ በኋላ ግን ይሄን ብታቆም ይሻልሃል። የምትቀልደው ክርስቶስን አምኖ የተከተሉ ክርስቲያኖችን ምስኪንና የዋህ ክርስቲያኖችን እያስገባህ አይደለም። ጎበዝ ከሆንክ ዕውቀት ካላቸው ጋር በዕውቀት አውራ። እኔ ከፈለክ እኔም አሁን አወራሃለሁ እዚህ ቤት ነው።
ለአበባ ለጊፍት ብለህ አንተ ዲስማች ራስን ታወርዳለህ። በዚህ ልክ እኔ በቃ አቁም። ከዚህ በኋላ በቃ በዚህ ድረስ እንድትታወቅ አድርጌሃለሁ። ማንም ሰው ሄዳችሁ እሱ ቤት ምንም እንትን አትበሉ። ሲሳይ በደምረው ምክንያት ነው እንዲህ አይነት ነገር ውስጥ የገባው። ሲሳይ አሁን ምንም ምክንያት የለም። ደምረው ኦርቶዶክስ ሆኗል። አብረ ነው አይደለ? አብረ ነው የምትጠጣው፣ አብረ ነው የምትበላው፣ አብረ ነው የምትውለው አይደለ? በቃ ፍታቸዋ እንዴ! ስርዓት እኮ የሚባል ነገር አለ። አንዳንዴ ምን አለ መሰለ፣ ዝም ሲሉክ ጭራሽ ሌላ ድንበር አትርገጥ። ይበቃሃል። አሁን ሲሳይ ይበቃሃል። እኔ እዚህ ጋር ስመጣ ነውርህን መግለጥ ኖሮብኝ አይደለም የመጣሁት። ነገር ግን አንዳንድ ሰዎች ባለጌ ሰው ባለጌ ብለህ ካልነገርከው ሁሉ ጊዜ ጨዋ እንደሆነ ራሱን ይቆጥራል። እኔ ምድር ላይ በጣም ሱፐር ባለጌ አይቻለሁ። ሲሳይ ያንተን ያህል ባለጌ አይቻላል። እውነቴን ልንገርህ፣ የሃይማኖት ሚዛን ላይ ብትወጣ የሃይማኖት ሚዛን ላይ ያመዝንም። ዓለማዊ እንዳትባል ዓለማዊ ማንነት የለህም። በጣም ጅል የሚባል ሰው የለም። ጅል የሚባል በጣም ጅላጅል ምናምን የሚባሉ እንደዛ አይነት ሰው ነህ። ዝም ብለህ ዩኒፎርም ሰው ተሰደበ ማግጠጥ የሆነ ማግጠጥ ሲሳይ ሳቅልን ሲሳይን እንዴ ዌክ አፕ። የእውነቴን ነው የምልህ። በዚህ ልክ ካልተነገረ ስለማትነቃ ነው። ሁሉም መከሩክ ለመኑክ ምናምን። በነገራችን ላይ እኔ ጋር እንዲህ አይነት ነገር የለም። የሚያስፈልግህ ከሆነ በልክ ላወራህ እችላለሁ። በልክ ማውራው ደግሞ እየሆንክ ያለውን ነገር ነው። በቃ አትሳቅ። ከዚህ በላይ ጅልነትህ ይብቃ። እስኪ አንድ ኦርቶዶክስ አስገብተህ ቤት አሰድብ። አይደብርም እንዴ? 2-3-4 ዓመት ቁጭ ብለህ አንድ ቤተ እምነት ላይ ለዛውም የዛ ቤተ እምነት ህብረት አለኝ እያልክ የዛ ቤተ እምነት ወዳጄ በቃ ካልሆንክ አይደለም ብለህ አንተ ለምታወራው ነገር መልስ እኔ ምናምን አንተ ምን ትላለህ? በቃ አንተ ታገጣለህ እኮ የሚሰድብልህን እያስገባ እያሰደብክ ታገጣለህ። ቤትህን እንኳን ማስከበር አልቻልክም። ተው እንኳን አትላቸው። ኤርሚያስ አበበ አንድ ቀን ተናገረ ብለህ እኮ ዘመቻ ነው አይደል ያስወጣህበት? ይወጡብህ። ቤት ገብቶ አንድ ቀን ቢናገር ዘመቻ ወጡበት። ኦርቶዶክሶች እንዲህ ናቸው እንዴ? ቲክቶክን ዘግቼ እወጣለሁ እንዲህ ፈርዘር ይርክ። ከዛ በኋላ አመመኝ እንዲሁ ፈለጠኝ ቆረጠኝ ከቲክቶክ ርቄ መኖር አልችልም ኦርቶዶክሶች ይቅር በሉኝ አልክ። የወንጌል አማኙ ግን ለምትሳደበውና ለምታሰድበው ማህበረሰብ ምንም አይነት ኬር የለህም። ድንጋይ ስለማይወረውሩ ባረል ስለማይሰድቡ እያረሩ ዝም ስለሚሉ መልስ ስለማይሰጡ አይደል? ያው ዛሬ መልስ እንስጥ። ከዚህ በኋላ ስታፕ አቁም። አንተ ቤት በቃ ክርስቲያናዊ ኮንተንት የለኝም ማለት አይደለ? ከሌለ ወይ ቤት ውስጥ ዘፈን ከፍተህ ጨፍር፣ ያው የለመድከው ወይ ደግሞ እየዞርክ እንትን በል። እስኪ አንድ ኦርቶዶክስ እስኪ በአንተ መዝሙር ሲዘምር እንትን ሲላ ሲያጨበጭብ አይተህ ታውቃለህ? ምንድነው ወንጌላማኝ ነኝ እዛም ትሄድና ስታገጥና ስታጨበጭብ ነው የምናየው ቪዲዮ ላይ። አንድ ቸርች ተከትለው ሄዶ ያውቃሉ? አንድ ብረት ላይ አብረህ ተገኝተህ ታውቃለህ? ከነሱ ጋር አታውቅም። እና ብታቆም ደስ ይለናል። በጣም ከልክ እያለፍክ ስለሆነ ነው። እኔ ችግር የለውም። እኔ በነገራችን ላይ አይረን ማን እየሰደብክ አይደለም 24/7 ብትሰደብ ምንም እንትን አይደለም። ምንም መስለህ አትታየኝም። ግን ስርዓት ቢኖርህ ደስ ይለናል። አቁም በቃ። ይሄ አብረው ቁጭ ብለው ጎበዝ ጀግና ምናምን የሚሉ ሴቶች ምን አይጠቅሙህም። አሁን አንድን ጋለሞታ አስገብተህ ቅድም ሰሙዬን አፈቅሯለሁ ሰሙዬ ወድጄው እንዲንት አሁን አንተ ሽማግሌ ነህ፣ የልጆች አባት ነህ። አንድ ጋለሞታ ሴት አስገብተህ በዚህ ልክ እኔ አይደለም መጽሐፍ ቅዱስ ነው ጋለሞታ የሚላቸው። ክብር የሌላ ሴት ጋለሞታ ስለምትባል ማለት ነው። አላቃት አይቻታለህ። ምን ሴት እያመጣክ አብረህ የምታድርን ሴት ከሚስት ውጪ አብረህ የምታድራት ሴት እያስገባ ምን ስታረግ ነበረ?
በዚህ ግብር ነው ወንጌል አማኙን የሸሸኸው። ስለማይምሩክ ስርዓት ያዝ አርፈ ቁጭ በል ስለሚሉክ ስለማይምሩክ ነው እዛ ሄደ የተወሸከው። አሁንም አርፈ በስርዓት ኑር ሲሶ በስርዓት ኑር። ብዙዎቹ በዚህ ልክ አውርተው አያውቅም። ብዙ አንተን የሰበሰበው ያ አለ አይደለ? በጣም የተሳዳቢው ህብረት በጣም ጸያፍ ንግግር የሚናገሩ ብልግና፣ ይሄ የራቁት ፎቶ የወሲ ፎቶ እነሱ አንተ ጋር የተሰበሰቡት ማለት እነዛ ሴቶች ቪዲዮአቸው ተልኮ እያንዳንዱ አውጡ እንዲያርጉ አጋልጧቸው ተሸክመናቸው ነው። ይሄ ህይወት በቃናል። ይሄ ክርስቶስ የሚከብርበት ህይወት አይደለም። ክርስቶስን የምናይበት ህይወት አይደለም ብለን ነው የወጣነው። ሲዝ ያደረግነው አየህ። እንዳንተ እዛ ቁጭ ብለን እዚህም እዛም አላለም። በቃ እኔ አሁን ከዚህ በኋላ የወንጌል አማኝ ነኝ፣ የክርስቶስ ተከታይ ነኝ ስል ወዳጄ እንዳንተ መሆን ከብዶኝ አይደለም። ካንተ በተሻለ አክሰሱ አለኝ። ብዙ ማስተምራቸው ሰዎች እንዳሉ ስለምታውቅ እና ከዚህ በኋላ ብንከባበር ጥሩ ነው። እማትከበር ከሆነ ሲሳይ ከዚህ በኋላ ግን ሊብስብህ ይችላል። እውነቱን ልንገር። ምክንያቱም እሾህን ልናወጣው የምንችለው በእሾህ ብቻ ነው። እሾህን በሰንበሌጥ አይደለም የምናወጣው፣ በሳር አይደለም እሾህን የምናወጣው፣ በእሾህ ነው። ስለዚህ አንተ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። ከዚህ በኋላ የእግዚአብሔር ሰዎች ላይ እያላገጥክ አትኖርም። አንተ ቤት ማን ያልተሰደበ አለ? ከፓስተር ጻድቁ አብዶ ታች እስካለው እኔ ትናንት እስከመጣሁት እስከኔ ድረስ ያልተሰደበ አለ? ያልተሰደበ አለ ወይ? የለም። አንተ ያልሰደብከው ነው ያላሰደብከው ሰው አለ? የለም። ጨዋ ሰው እኮ አጠገብ አስቀምጠ ብታሰድብ ጥሩ ነው። በህይወት ካንተ የባሱ ዱርዬዎችን ሰብስበ ነው የምታሰድበው። ገባ? ይኸውልህ ክብር ከየት ይጀምራል መሰለ? ከአባቶቻችን ይጀምራል። አባቱን የማያከብር ልጅ አይባልም። አንተን ልጅ ነህ ብዬ ፎር ኤ ማይክሮ ሰከንድ ላውራ አልችልም። ሬስፔክት ልታረግ ይገባል። ሃይማኖትህ እንኳን ባይሆን ታላላቅ በእድሜ ታላላቆችን ሪስፔክት ልታረጋቸው ይገባል። ሪስፔክት ልታረጋቸው ቀላል እኮ ነው። እኔ ቤቴ ባለጌ ኦርቶዶክስ መጥቶ እንዲሰርበኝ እኮ ቤቴ መክፈት እኮ ነው። ቁጭ ብለን ቦታ እንሰጣቸው ብለን እነሱ ምክንያቱም የተማሩትና የሚኖሩት ህይወት ስለሆነ ከፍቼ እኔ አንድ ቀን ሙሉ ይኸው እስከዛሬ ሲሳደቡ የለ አንድ ቀን እኔ ለአንዱ መልስ መልሼ አላውቅም። መማር ከፈለገ ጥያቄ አስገብቼ አስተምሬው ነግሬው እልከዋለሁ። ነገር ግን ያንተ ጉዳይ ፖለቲክስ ስለሆነ ማጭበርበሩ ስላለ ያንተ ጉዳይ የእግዚአብሔር ሰዎችን ማሰናከል ላይ ስላለ ያንተ ጉዳይ ክርስቶስን የማስነቀፍና የማሰደብ ስለሆነ ያንተ ጉዳይ የአጋንንት ጉዳይ ስለሆነ አጋንንትን ደግሞ ልንዋጋው ግዴታችን። ከዚህ በኋላ ማንንም እንዳትሳደብ እንዳይለምድ ሲሳይ ምናልባት ጎበዝ አብረው የሚስቁ ካንተ በምንም የማይሻሉ ሰዎች ሊሆን ይችላል፣ ወይ መስመር ላይ ተገናኝታቸው ሊሆን ይችላል። ያ ደግሞ ለአንተ ህይወት አይሆንም። እግዚአብሔር የምህረት በሮቹ አሁንም ክፍት ናቸው። የምትመጣ ከሆነ ነው። አሊያም ለአንተ ራእይ 3 ነግሬሃለሁ። በራዶ ሞቃት አይደለም አንቅሬ ልተፋህ ነው እያለ ነው። እግዚአብሔር ሳይተፋህ ነው ወደ ቤቱ። እግዚአብሔር ላይ ያመጽክ የምትቀጥል ከሆነ ግን ሽባ አድርጎ ነው የሚያስቀምጠ ቤት። እንዲህ የሳክበት ያገጠጥክበትን ጥርስ ተራክፎ በሰው ፊት ቆመ መናገር እስኪከብድ ድረስ ነው የምትሆነው። ከእግዚአብሔር ጋር ባትጋጭ ጥሩ ነው። ወይ ሂድ ወደዛ ወይ ና ወደዚህ። የእግዚአብሔር ቃል ላንተ መቀለጃ አይደለም። የእግዚአብሔር ሰዎች ላንተ መቀለጃ አይደለም።
አንተ እንዴት መንፈሳዊ ነገር ለአንተ መዝናኛ ይሆናል? እንዴት ጭንቅላት ይቻለው? እንዴት ሰው ስለ አምላኩ እየተማረ እንዴት አንተ ታሾፋለህ? እንዴት ታገጣለህ? እስቲ ጎበዝ ከሆንክ የወንጌል አማኙ እንደተሰደበ አንተ ቤት አንድ እስላም አሰድብ። አስፓልት ለአስፓልት እግር ላይ ገመድ አስረው ነው የሚጎትቱክ። እስኪ አሰድብ ጎበዝ። እስኪ አንድ ኦርቶዶክስ አሰድብ። እስኪ ጎበዝ ከሆንክ እና አቁም። ይበቃሃል። ሁሉም ዝም ያሉት ዝም ማለት ስላለባቸው ነው። ምናልባት እድል እየሰጡ ሊሆን ይችላል። እኔም አይቼህ የምታቆም ነገር አይደለህም። ይባስ በለ ዛሬ ላይ ምን ሆንክ? ይባስ በለ ዛሬ ላይ ምን ሆንክ? ጌት ኪፐር ሆንክ። የእግዚአብሔር ቤት በር ከፋችና በር ዘጊ ነኝ አልክ። ደግሞ ትመላለህ እግዚአብሔርን ሰሙ እንዲህ አይደለም ትላለህ አይደል? ለውሸት ምስክር እግዚአብሔር። ለዚህ ነው እግዚአብሔርን አንተ አትፈራም እልህ። ና ቤቴ መማር ከፈለክ ድንበር ጌ ስለ ጌታ አስተምራለሁ። በቃ ኦልሞስት ትንሽ ጊዜ አይደለም 7 ዓመት ሙሉ እነማን ምን እንደሆኑ እናውቃቸዋለን። አንተ ኮንፊርም እንድታረጋቸው እንድታረግላቸው አንተ ጋር ሄዶ ግን የሚናደዱ ሌላ ነገር የሚያስቡ የወንጌል አማኞች ያሳዝኑኛል። ዓላማህን ስለማያውቁ በየዋህነት ስለሚያደርጉ እነዛ ቆቆች ናቸው። ቆቅ ሲጀመርም ዓላማቸው መሳደብ፣ ማበሻቀጥ፣ ማጥላላት ነው ዓላማቸው ሲጀመርም። ከዚህ ውጪ ምንም ዓላማ ስለሌላቸው ሲቀጥል ደግሞ ቤትህን እየከፈትክ ሰሙ ተገፋው ብሏል አልክ። ማን ነው ስልክ ያለክ እንዴ? የቱ ጋር ነው የነገርኩ እንዲህ ብዬ? እኔ አንተን አይደለሁም ጀምረው ፎቶ ለጠፈብኝ ብዬ እንደዛ መሆን ነገር ያለው እኮ እኔን የመክፋት አቅም ያለው ዕውቀትም ያለው ሰው የለም ብያለሁ። አቅምም ዕውቀትም ያለው ሰው የለም። በግልጽ ልንገርህ ዛሬ እኔን መግፋት የሚችል ወስኜ ነው የመጣሁት። ያየሁትን አይቼ ነው የመጣሁት ብዬ ከዛ እኔ እናንተ እንመዛዘናለን። ፈርዘር ግር መተህ በጣም መረንና ባለጌ ኦርቶዶክሳውያንን እያስገባ ጠጅ ቤት፣ ይሄ ግሮሰሪ፣ ጫት ቤት ያሉ ሴቶችን እያስገባ ጸያፍ ነገር ባታረግ ደስ ይለኛል። እድገትህ፣ ኑሮ፣ ህይወትህ እንደዛ ነው አንተ። እኔ እድገቴ፣ ኑሮ፣ ህይወቴ እንደዚህ አይነት አይደለም። ኦኬ፣ ስርዓት ቢኖርህ ደስ ይለናል። ከዚህ በኋላ ስርዓት አድርግ። ምናልባት ብዙዎች ያልሰሙት ታሪክህን እኔ ላወራው እችላለሁ። ማታቆም ከሆነ የምትጋጨው ከሌላ ሰው ጋር አይደለም ከሰሙ ጋር ነው። ገባ? አንድ አበባ ስለሰጡ ቁጭ ብለህ ወንጌል አማኝን ትሳደባለህ አይደል? ምንም እኮ ስለወደዱህ አይደለም። በአንድ ቀን ምን እንዳሉ ታውቃለህ አይደል? በአንድ ቀን ወይ ኤርሚያስ አበበ ቢገባ ምን እንዳሉክ ታውቃለህ አይደል? ምን ብዬ ነበር ኮሜንት የጻፍኩልህ? አታስታውሰው? በደንብ ታስታውሳለህ። በደንብ ታስታውሳለህ ምን ብዬ እንደጻፍኩልህ። ምን ብለህ ነው ቪዲዮ የሰራኸው? ከዚህ በኋላ ቲክቶክ ለካ ሰው እንደዚህ ነው እና ምን እንዲያደርጉ ምን የሚያመሰግኑ መስለው ዛሬ አነገሱ፣ ነገ ስትወርቅ በአፍጥም ነው የሚተክሉ። ዛሬ አንግሰው ነገ ባሪያ አይደለም ከባሪያ በታች አድርገው ነው የሚረግጡ። ትናንትና ይሄንን አሳይተውሃል። ከዛን ተመልሰ መጣ ምን ማድረግ ጀመርክ? ኮምፐንሴሽን አይደል? አይናገሩም ምንም አይሉም ብለህ
ማሰደቡን ተያያዝክ እና ብታድግ ደስ ይለናል። እደግ። ቅድምም ቤተ ጽፌልሃለሁ። እድሜህ ቁጥር ነው። አእምሮህ ቢያድግ ደስ ይለናል። መማር ከፈለክ በደንብ አድርጌ አስተምርሃለሁ። በደንብ አድርጌ ማለት ነው። ይሄን ቃል እገባልሃለሁ። ግን እንዲህ የወጣ ጸያፍ ብልግና ነገር አታርግ። ለሰውም ለእግዚአብሔርም የሚያጸየፍ ነገር አታርግ። አንተ የሚመጥን ይኸው እዚህ ከታች አለ ተመስገን የጌታ የሚባል በየቤርጉ የሚዞር ደምረው በየጠጅ ቤቱ በየእንትኑ የሚዞር እነዚህ ናቸው የሚመጥኑክ። መሰዳደብ ከሆነ እነዚህ ይመጥነዋል። እኔ ልሰድብ ሳይሆን እውነቱን ልነግርህ ነው የመጣሁት። አቆም እየሰደብኩህ እንዳይመስልህ፣ እውነቱን እየነገርኩ ነው። ናሲሳይ ስለ አንተ በጣም ብዙ ነገር እንደምናውቅ ልታውቅ ይገባሃል። አብረህ ከምትውላቸው ጋር አብሬ ስለነበርኩ ምናልባት ከፈቀዳችሁልኝ ስርዓት ቢኖርህ ደስ ይለናል። በጣም ስርዓት ቢኖርህ ሲሳይ፣ መረን ባትሆን ደስ ይለናል። የልጆች አባት ነህ። ተከብረህ አርፈህ ቁጭ በል። ምናልባት ትዳርህን ትፈታ ይሆናል፣ ትበትን ይሆናል። እኛ በምንሄደው መንገድ አርፈህ ቁጭ በል። በጣም ደጋግሜ ላስጠነቅቀህ እየሞከርኩ ነው። ይልቁን ገፍተህ የሄድከውን ቃልን ከመስማት ብለህ ትተኸው የሄድከውን እግዚአብሔርን ይቅርታ ጠይቀህ ወደ ቤቱ ተመለስ። ይሄን ነው የምልህ። በጣም ይቅርታ አድርጉልኝ። ሶሪ። ኦኬ ሰሙ የተባረክ የልባችን ያወራው። ምክንያቱም ሲሶ ማለት ገና ሲጀምር ከዚህ በፊት ቤቴ ላይ ወንጌል አይሰበክም ያለ ጀግና ነው። ስሙ ግን ምንድነው? ወንጌል አማኝ። እኔ ቤት ወንጌል አይሰበክም ያለ ቀን ነው እኔ ያበቃኝ እሱ ቤት ማለት ነው። ምክንያቱም አንድ ሰው ወንጌል አማኝ ነኝ ብሎ ቤቱን ከፍቶ እንደፈለገ ወንጌል አማኝን የሚያሰድብ የሚያላግጥ ለነፍሳት መዳን ግድ የሌለው ሰው ቢኖር እንደ ሲሶ የለም። እሱም አሁን ቤተክርስቲያን አለኝ ሲል ነበረ። አሁን ግን ህብረት አላደርግም አለ። ህብረት አላደርግም የሚውለው ግን ከናኬ ጋር አሁን ከምጠቅሳችሁ እዚህ ቲክቶክ ላይ ካሉ ጋር እየዞረ ቁርጡን ሲበላ ሆዱን ሲውከት ነው የሚውለው። ግን መጥቶ ግን ማንን ይሳደባል? ወንጌል አማኙን። አንድም ቀን ወንጌል አማኝ ከፍቶ ተሳድቦ ማያውቅም። ወንጌል አማኝ ሲሰደብ ሲረገጥ ይውላል በየቤቱ ማለት ነው። ግን ለሱ በዛ ልክ መልስ የሰጠበት ማንም የለም። እንዳልከው ከታላቁ አባታችን ከፓስተር ጻድቁ ጀምሮ እሱ ቤት ያልተሰደበ ማንም የለም። እንወያይ በሚል ሰበብ ኦርቶዶክሶቹን አስገብቶ ወንጌል አማኙን ሲያሽማቅቅ በወንጌል ላይ ሲላገጥ የኖረ ሰው ነው ሰሙ ሲሶ ማለት ነው። ግን ምንድነው መጨረሻው ብትን መጨረሻው አያምርም። የሰው ልጅ አንድ ሰው እኮ ከማሰናከል እንዴ ወገኖቼ የድንጋይ ወፍጮ ታስሮ እኮ አንገቱ ላይ ጥልቅ ባህር ውስጥ ይግባ ነው የሚለው። እኔ እዚህ ቲክቶክ ላይ ስመጣ ወንጌልን ላሰድብ አልመጣሁም። ለአንድ ሰው መነቀፊያ መሆን አልፈልግም። ከዛ በፊት ገለል ማለት እኔ እመርጣለሁ። ወንጌል አማኝ ነኝ ብዬ ወንጌል አማኙን እንደ ልብ እያሰደብኩኝ ይሄ የዳነን ክርስቲያን ህዝብ ክርስቶስ የሞተለትን ለእውነት ብሎ የሚኖርን ህዝብ ቢመቱት ቢሰድቡት እንኳን መልስ የማይሰጥን ቅዱስ ህዝብ ነው ሲያስረግጥ የሚውለው። አላማው ይታወቃል። አላማው ገንዘብ ነው። አላማው ቅድምም ስለው ነበር። ገንዘብ ከሆነማ እኮ አንቺን ስጪኝ ባለሽ ይቀለኛል አለ። አውሽ እንደዛ ቢለን እኮ ገንዘብ ከሆነ እኮ ሰብስበን እንሰጣለን። እርዱኝ፣ ቸግሮኛል፣ ችግር የለውም። ይሄ ናቹራል ነው። ምንም እንረዳዳለን። እኛ ኢትዮጵያውያን ደግሞ በዚህ ደጎሽ ነን። ግን ምንድነው አላማው? ሰዎች ልታስተውሉ የሚገባ ባለፈው እኮ በነበረው ጊዜ አይተናል። መዶሻን ያነሱበት ባገኘ በመዶሻ ነበር ምልህ አለው ድል በድል። እውነት ሊትራል ቢያገኘው ግን አናቱን በርቅዞ ይጥለው ነበር። በዛ መዶሻ ማለት ነው። ኦርቶዶክሳውያን ሃይማኖተኛ ስትሆኑ እንደዚህ ነው የምትሆኑት። ሃይማኖተኛ ስትሆኑ ገዳይ ነው የምትሆኑት። ሃይማኖተኛ ስትሆኑ አራጅ ነው የምትሆኑት። እኔ የምሞትለት እንጂ የምገልለት አምላክ የለኝም። ባይዘው ወንጌላዊ አማኙ ለዛ ነው ዝም የሚለው። የሚሞትለት ህዝብ ነው ያለው፣ የሚገልለት ህዝብ የለውም፣ የሚገልለት አምላክ የለውም። ለዛ ነው መልስ ማንሰጠው እና እግዚአብሔር እድል ቢሰጠው ጥሩ ነው። እድልም እየሰጠው ነው እስካሁን። ይሄን ሰውዬ እዚህ ፖስቶ ላይ የምታዩትን ሰውዬ ቤቱ አስገብቶ ከዜድ ጋራ እንደፈለገ እየተሰደበ ዜድ እየተላገጠበት ኢየሱስ አብ ነው ብሎ አስብሎት ተማምነዋል። ኢየሱስ አብ ነው ብሎ አምኗል። አሁን መጥቶ ምን አለ? ዲፌንድ ሊያደርግለት ነው። እሱ ወንጌላዊ ነው አለ።
እንዴ ኢየሱስ አብ ነው ብሏል። ከሃዲ ነው። ወንጌላውያንን መስሎ ነው በየቤቱ እየገባ የስተት ትምህርቱን የሚዘራው። እኔ ሰው ቤት ተገናኝቼ ተነጋግረን ቤት ያስመጥቼ ምሎ ተገዝቶ ኢየሱስ ክርስቶስ ከማርያም ስጋ ነስቷል፣ ፍጹም ሰው ነው፣ እኔን የመሰለ ሰው ነው፣ ስለኔ ኃጢአት ሞቷል፣ ሰው ነው ብሎ አምኖ ከሄደ በኋላ ተማምነን ኦኬ ብያምኘው ከዛ በኋላስ ቤቱን ከፍቶ ግን ኢየሱስ አብ ነው አለ። ይሄን ሰው ከዛን ቀን ጀምሮ ነው መከታተል የጀመርኩት ማለት ነው። አሁን ቅድም ዲፌንድ ሊያደርግለት የገባው ስለሲዘው ነው። በቃ ወንጌላዊ አማኝ ብሎኛል አለ ማለት ነው። አያችሁ የሚሰራውን ፖለቲካ ለነፍሳት ግድ የለውም፣ ለመዳን ለሰዎች ግድ የለውም። ይሄ ኢየሱስ ክርስቶስ ለሞተለት ወንጌል ለሰዎች ሁሉ ሊነገር የሚገባውን የምስራቹን ወንጌል ቢሰበክ ባይሰበክ ግድ የለውም። ቤቴ ወንጌል አይሰበክም ያለ ጀግና ነው ሲሶ ማለት። እንደዚህ ያለ እኮ ደፋር ሰው ነው። እኔ ቤት ወንጌል አይሰበክ ምንድነው ግን እስኪ ተወያዩ በሚል ለኦርቶዶክሳውያን ያለ ነው። ምን እንደሰጡት ባላቅም ግን ነፍሱን ቢያስመልጥ ደስ ይለኛል። የባሰ ፍርድ ስለሚጠብቀው ከጌታ ቅጣት ደግሞ ማንም አያመልጥ እና ፕሊስ ሲሶ ወደ ነፍስ ተመለስ። ሳይመሽ እድል አለ። ዛሬን ምሕረትን የሰጠችን ቀን የሰጠ ጌታ ለምሕረት ነው። ስለዚህ ወደዚህ ቤቱ ተመለስ እና ቢበቃ ጥሩ ነው። በቃ ለሆድ ከሆነ ተበልቶ ጠዋት በልተን ማታ እንደግማለን። ምን? እሺ ኢዮብ፣ እሺ ሰላም ብያለሁ ሁላችሁንም። ከየት ቤተ እምነት ነው? ማንን ነው ጥያቄ የምንጠይቀው? እሺ ወንድማችን ሶሪ። እሺ እኔ ኦርቶዶክስ ነኝ፣ ክርስቲያን ነኝ። ሰሙዬ እዚህ ስለተገናኘን እዚሁ ልጠይቀው ብዬ ነው ከፈቀደ። ጠይቀው እስኪ ፈቃዱን ጠይቀው ፈቃደኛ ከሆነ። እሺ ሰሙዬ ሰላም ብያለሁ። ፈቃደኛ ከሆንክ ምናልባት አንድ ጥያቄ ብጠይቀህ ደስ ይለኛል። እኔ ቤት ይሄ ሰው ቤት ስለሆነ እኔ ቤት ምን አልከኝ? ስለሆነ እኔ ቤት መተህ ትጠይቀኛለህ። ኦኬ እሺ መልካም። ኦኬ ላይ የምትዩ ነገር አለሽ የምትሉት ነገር አለ? ከዚህ ሰው ይሄ ሰውዬ ፒኤስጄ ሜሴንጀር ይባላል። ወንጌላዊ አማኝ ነኝ ብሎ ራሱን የሚያጭበረብር ሰው ነው። ፕሮፋይሉ ስትገቡ የወንጌል አማኞች መዝሙር አለ፣ ሰባኪዎችን ይፖስታል ምናምን። ያጭበረባሪ ነው። አጭበርባሪ ኢየሱስ ክርስቶስ ቱታ ብሎ የሚያምን ኮት ብሎ የሚያምን ኢየሱስ ክርስቶስ ሰው አይደለም ብሎ የሚያምን የክደት አስተማሪ ነው። እባካችሁ ወንጌላውያን አማኞች፣ ጠዋትም የሆነ ቤት እያየሁ ስለነበረ ነው ገስት ላይ ቁጭ ብሎ ኦርቶዶክሳውያን ጋር እኩል ያወራል ማለት ነው። ስለዚህ ከዚህ ሰው ተጠበቁ። ይሄ ሰው ሐሰተኛ አስተማሪ ነው፣ ሐሰተኛ ነው። እባካችሁ ራሳችሁን፣ ቤተሰቦቻችሁን፣ ትምህርቶቻችሁን ጠብቁ። ገስት የምታስገቧችሁን ሰዎች ይወቁ። እኔ አሁን እንዲያውም እየፈራሁ ትቻለሁ። ብዙ ሰው ገስት ማላውቀውን ሰው አስገብቻ አላወያይም። ምክንያቱም ኦጂ ሆኖ እየተገኙ ማለት ነው። ሲገለጡ ትንሽ ቆይተው ስታያቸው ኦጂ ነው የሚሆኑት። በጣም ብዙ ሰዎችን ስለያዝኩ በተደጋጋሚ እና ከዚህ ሰው ራሳችሁን ጠብቁ። ሐሰተኛ ነው፣ ቀጣፊ ነው፣ ውሸታም ነው። በጣም ነው የሚዋሸው፣ ደግሞ በጣም ይዋሻል። ፎቶውን ስክሪንሻት እያደረጋችሁ ፒኤስኤ ሜሴንጀር ነው የሚለው። ፒኤስኤ ሜሴንጀር ይላል። ኦንሊ ጂሰስ ነው፣ ክርስቲያን አይደለም። የሐዋርያት እምነት ብሎ የሚጠራ ራሱን የሚቀያይር እንደ እስስት ራሱን ይቀያይራል። ምን እያለ አይ ዛሬ ወንጌል አማኝ ነኝ እንትና ኦንሊ ጂሰስ ነኝ እያለ ስትነቁበት እንደዛ ነው የሚለው። ኦንሊ ጂሰስ ነኝ ይላል። ይሄ ፒኤስኤ ሜሴንጀር የሚባል ነው። ፕሮፋይል ኔሙ ፒኤስኤ ሜሴንጀር ይባላል። ሐሰተኛ አስተማሪ ነው። የሐሰት ትምህርት ነው የሚያስተምረው። ኢየሱስ ክርስቶስ በስጋ መጣ ብሎ አያምንም። ኢየሱስ ከማርያም ስጋ ለብሷል ብሎ አያምንም። ኦርቶዶክሶች ቤት ይገባል፣ እንደ ወንጌላውያን አማኞችን ቤት ይገባ። ሁሉም ቤት ነው የሚሰካው። ሁሉም ቤት ገስት ላይ አለ። ኦጂ ነው። አዎ ድብን ያለ ኦጂ ነው። እባካችሁ ይላችሁ። እባካችሁ ፎሎ ምንም አታደርጉት። ይሄን ሰው ምን ይጠቅማችኋል? ፎሎ አንፎሎ እያደረጋችሁ መውጣት ነው እንጂ ይሄ ኦንሊ ጂሰስ ነው። ሳራ አንቺ ኦንሊ ጂሰስ ነሽ ለካ። ያ ኦንሊ ጂሰስ ነው። ይሄ ሐሰተኛ የክደት አስተማሪ ነው። ኢየሱስ ክርስቶስ በስጋ መጣ ብሎ የማያምን የአጋንንት ትምህርት የሚያምን ራሱን ወንጌላዊ ነኝ ብሎ ስለሚያፍርበት ነው ባይዘው ወንጌላዊ ነኝ የሚለው። ይሄ ጨለማ አገልጋይ ነው። ኦጂ ማለትማ ኦንሊ ጂሰስ ማለት ነው። ኦንሊ ጂሰስ ማለት ኢየሱስ ብቻ ማለት ነው። ምን ማለት ነው ኢየሱስ ብቻ ማለት? አብም ወልድም ኢየሱስ መንፈስ ቅዱስም ኢየሱስ ነው የሚለው።
ያው የሄቨን ደቀ መዝሙር ነው። የሄቨን ደቀ መዝሙር ነው። ያው ኦንሊ ጂሰስ ነው ማለት ነው። ሊያ የምትዩ ነገር አለ? ኦንሊ ጂሰስ ነው። ማን ከቆየሽ ገባለሁ ተመልሼ። ግን አንድ ነገር ልናገር። ይሄ ሰው ማለት ወንድዬን በጣም ያቅን ወንድማችንን ያጣመመ ሰው ነው። ባይዘው ያጣመመ እና በጣም ብዙ ሰዎችን የወንጌል አማኝ ነኝ እያለ እሱ ቤት የነሱን ሰዎች እያስገባ ይሄን የተጣመመ የክርስቶስን ማንነት የተቃወመ ሰውነቱን የሚቃወምን ትምህርት እያስተማረ ብዙዎችን እያጣመመ ያለ ሰው ነውና እባካችሁ በተለይ አዳዲስ ጌታን አሁን በቅርብ ያገኛችሁ ሰዎች ፕሊዝ ከእንደነዚህ አይነት ሰዎች ተጠንቀቁ ፕሊዝ። እኔ በውስጥ ሲጻጻፍ ከሄቨን ጋራ ይቆጣታል፣ ይገስጻታል፣ ይላታል፣ ትሰማዋለች። እንግዲህ መምህር ይሆናል ውስጣቸው ምን አውቃለሁ። እና ፕሊዝ ስለምናችኋለሁ እባካችሁን፣ እውነቴን ነው። አንፎሎ አድርጉት። ቤቱን መግባት አያስፈልግም። በጣም የተጣመመ ትምህርት እያስተማሩ ብዙዎችን እያሰናከሉ ያሉ ሰዎች ናቸው። ደግሞ የሚያሳዝነው ምን እንደሆነ ልንገራችሁ። ኦንሊ ጂሰስ ነኝ ብሎ አይደለም የሚመጣው ይሄ ሰው። የወንጌል አማኝ ነኝ ብሎ የእኛን ማንነት ይዞ ነው የሚመጣው። በራሱ ማንነት መጥቶ እንኳን አይደለም። ምክንያቱም ያውቁታል ትምህርታቸው ምን አይነት ክፉ እንደሆነ፣ ምን አይነት ክፉ ሰዎች ሊቀበሉት እንደማይችል ስለሚያውቁ በእኛ መንገድ በእኛ ልብስ መጥተው ነው እንደዚህ ሰዎችን የሚያሰናክሉትና ፕሊዝ እለምናቸዋለሁ። በተለይ አዳዲስ ነፍሳት የምትገቡበትን ቤት ምረጡ። የምትቀመጡበትን የምትማሩበትን ቤት ምረጡ። እነዚህ ሰዎች ፕላትፎርም ላይ የትኛው ሚዲያ ላይ በራሳቸው የተገለጡት ራሱ እውነቴን ነው። ሰዎች እንደዚህ እያሳደዱ እውነታውን ገልጠው ነው እንጂ ራሳቸውን ገልጠው መጥተው አይደለም። ራሳቸውን እየደበቁ ነው የሚመጡት። ስለዚህ ራሳችሁን ጠብቁ። ተባረኩ። ጸጋ ይብዛላችሁ። ምን እየገባለሁ ከቆየሽ ወይ በኋላ እንክፈት። እሺ ሊያየ አለው። እሺ በጣም ውሸታም ነው ደግሞ በጣም ነው የሚዋሸው። አልኳችሁ እኮ እኔ አምኜው ነበረ። ቤቴ መጥቶ ሲናገር አምኜው ነበረ። ምሎ ደግሞ በእግዚአብሔር ስም ምሎ ማለት ነው። ሲዋሽ እንኳን አይሰቀጥቅጠውም። አዎ ኢየሱስ ክርስቶስ ከድንግል ማርያም ዘርን ተካፍሏል። እኔን የመሰለ ፍጹም ሰው ነው። ፍጹም አምላክ ነው። አንድ አምላክ፣ አንድ ባህሪ፣ አንድ አካል፣ ሁለት ባህሪ አለው። መለኮትም ነው ሰውም ነው ብሎ እኔ ቤት እኮ ኮንፌንስ አድርጓል። እኔ ከዛ በኋላ አይ በቃ ከዚህ እንደዚህ ካመንክ ብዬ ከዛ አመንኩት ማለት ነው ስለተናገረ። በቃ እኔ ወንጌል አማኝ ነኝ። በቃ ወንጂ ሰሰቤት መገባው ትምህርታቸው እንዲ ለማድረግ ነው አለኝ ማለት ነው። ውሸቱን ማለት ነው። በጣም ነው የሚዋሸው። ቅድም እኮ ነበረ ናግባ ስለው አይ አልገባም ማለት። ከዛስ ወዲያው ከገስት ወጥቶ ሄዶ ቤቱን ከፍቶ ኢየሱስ አብ ነው ማለት ጀመረ። ወዲያው ነው ሼር ያደረጉልኝ ማለት ነው። ከዛ ሄድን ቤቴን ዘግቼን ሄድን። ኢየሱስ ክርስቶስ አብ ነው ብሎ የሚያምን ኢየሱስ ክርስቶስ አብ የተገለጠበት ቱታ ነው ብሎ የሚያምን ሰው አይደለም ብሎ የሚያምን የክህደት እምነት ውስጥ ያለ ሰው ነው። ገስት ላይ ጧት ሰው ቤት ስላየሁት ነው ወንድሞች ገስት ላይ አታስገቡ። የምታስገቡትን ሰዎች ወቁ። የምታስገቧቸውን ሰዎች ወቁ። ሰው ገስት ላይ ቁጭ ብሎ ያወራል። ስለማን ነው የሚያወራው? ስለኛ እምነት ያወራል ገስት ላይ ቁጭ ብሎ። እነዛ ሰዎች ግን አላወቁትም ኦንሊ ጂሰስ እንደሆነ። ሁሉም ቤት ነው የሚሰካው። የሄደ ገስት ለሚቀመጠው ኦርቶዶክስን በጋ ይገባል። እንትሉን ጋጋት ኤቭሪ እንትን ይገባል። እና ራሳችሁን ጠብቁ። ፒኤስኤ ሜሴንጀር ነው የሚለው የቲክቶክ ስሙ ማለት ነው። በጣም የተቆረሰለሰ ግን አደገኛ መርዝ የሆነ ትምህርት ያለው እኔ መቼም ነው ማልተው። ምክንያቱም ደግሞ ፕሮፋይል ውስጥ ያስቀመጣቸውን የወንጌል አማኞችን የኛን ዘማዶች በሙሉ እንዲያወጣ ፈልጋለሁ። ምክንያቱም የማልፋታው ለዛ ነው። ለምን ሰዎች የሱን ፕሮፋይል ውስጥ እያዩ ነው ወንጌላውያን እየመሰላቸው ያለው። በሙሉ ያስቀመጠው ፖስት ያደረገው በሙሉ የኛን ዘማዶች። ሄዱና ግቡና እዩት። ማንሳት አለበት ሰዎች እየተሳሳቱ ያሉትም ከዛም የተነሳ ነው። ፕሮፋይሉን ገብተው እያዩ አይ ይሄማ ወንጌል አማኝ ነው ብለው ነው የሚያምኑት። ይሄ ወንጌል አማኝ አይደለም። ስለዚህ እየሰማኸኝ ከሆነ ቅድም በሌላ አካውንት መጥቶ ነበር። እየሰማኸኝ ነው አይደለ? ውስጥ ያለውን የፖስትካቸውን ወንጌል አማኝ ዘማሪዎችን በሙሉ አውጡ። የራሳችሁን መዝሙር አምጥተው ፖስት አድርጉ። ሰዎች የሚሳሳቱት በዛ ነው። አጭበርባሪ ነው። ውሸታም ነው። በጣም ነው የሚዋሸው። አላቸው የሆነ መዝሙር አላቸው።
እንጨት እንግዲህ መዝሙር ነው ያላችሁ። ምንም መዝሙር አላችሁ? ይሄ የተመታ ትምህርት እኮ ነው። ከአጋንንት የሆነ ትምህርት አይደል? መንፈስም የሌለው ዝማሬ አላችሁ። የሆነ ምኑም የማይገናኝ ዝማሬ ማለት ነው። ጌታ ይቀርታል። አሁን ጌታ ኢየሱስ ይገስጻቸው በእውነት። እንደ አስተውሉ። የምትገቡበትን ቤት ምረጡ። አዳዲስ ሰዎች እየሄዳችሁ ቁጭ ብላችሁ የነሱን ትምህርት አትስሙ። እዚህ ያዲን ይባላል፣ ሄቨን ትባላለች፣ በረከት ቅዳሜ ቤቱን ዘግቶ የሚያወራ አለ አሉ። ወንጌላውያን እየመሰሉ የሚያስተምሩ ስላሴ ላይ የሚቀልዱ የአጋንንት ትምህርት ነው ስላሴ ብለው የሚያምኑ የእነሱ እኮ የተወገዘ የአጋንንት ትምህርት ነው። ሐዋርያው ቅዱስ ዮሐንስ በመልእክቱ ንቆረ ኢየሱስ ክርስቶስ በስጋ እንደመጣ የማይታመን መንፈስ እርሱ ከአጋንንት ነው ብሎ አስቀድሞ ነግሮናል። የአጋንንትነት ነው የሚያምነው። ልሳን ያወራሉ ለስሙ መንፈስ አይቀበሉም እኮ መንፈስ ቅዱስ ነው የአጋንንት ልሳን ማለት ነው። ስለዚህ ራሳችሁን ጠብቁ ከዚህ ሐሰተኛ ሰውዬ። ፎቶውን ስክሪንሾት እያደረጋችሁ በሚገባበት ቤት ሁሉ ልትቃወሙት ይገባል። ፒኤስኤ ሜሴንጀር ነው የሚለው። ብትችሉ ወንጌል አማኞች ፎሎ አድርጋችሁ ከሆነ አንፎሎ እያደረጋችሁት ውጡ። ራሳችሁን ቤተሰቦቻችሁን ጠብቁ። ከእንደነዚህ አይነት ከክደት አስተማሪዎች ጠብቁ ራሳችሁ። በጣም አጭበርባሪ ማፈያ የሆነ ሰው፣ ውሸታም የሆነ ሰው ደግሞ ሲዋሹ እንኳን ልክ የለውም። የእግዚአብሔርን ስም ጠርቶ የሚዋሽ ሰው ነው ማለት ነው ልጅ እና ፕሊዝ ራሳችሁን ጠብቁ። ከምትሰውት ከምታዩት ተጠበቁ ነው የተባለው። እኛ ወንጌላውያን አማኞች መንፈሳዊያን ሁሉን ነገር ምንመረምር በመንፈስ ምንመረምር፣ እኛ ግን በማንም የማንመረመር። ይሄ ፒኤስኤ ሜሴንጀር ነው ብሌ ፒኤስኤ ሜሴንጀር የሚል ኦንሊ ጂሰስ ነው። ራሱን ግን ወንጌላውያን ነኝ ብሎ ራሱን የሚቀያየር የሚቀለው እስስት የሆነ ልጅ ነው። ድምፁ ምን ሆነ? እኔ ጋር አሁን ይቆራረጣል። ኧረ ምንም አልቆራረጠም። ሰማለሁ በደንብ ኤቢ ምናልባት የራሳቸው ድምፅ ከታች ኮሜንት እያደረጉ ስለሆነ ይሰማል አይደለ? በደንብ ነው የምሰማው። ያ ስለዚህ ኦንሊ ጂሰስ ናቸው። የምትሰሙትን ተጠበቁ። ቴንኪው። ከምታዩ ተጠበቁ፣ ከምትሰሙ ተጠበቁ። እየሄዳችሁ ዝም ብላችሁ ቁጭ እያላችሁ የእነሱን ትምህርት አትጠጡ። አዳዲስ በተለይ ክርስቲያኖች ኦንሊ ጂሰስ ምን ማለት እንደሆነ ማታውቁ ኢየሱስ ኢየሱስ ሲባል እየሄዳችሁ ቤት የምትገቡ ሰዎች ራሳችሁን ጠብቁ። ብዙዎቹ ባለማወቅ ትምህርቶቹን ይሰሙ ይመጡና እንዴ አንዱ ሰው እኮ ያጠመቁ ናቸው እኮ ገና በ3 ቀኑ አጥምቀውኛል፣ ወስደው አጠመቁኝ አለ። እኔ ኢየሱስ ምናምን ሲሉ እውነተኛ ወንጌላውያን መስሎኛል። ልጁ ኦርቶዶክስ ነው፣ አጠመቁት። ከዛ አንድ ቀን ገስት ገባና ጠየቀኝ ማለት ነው። ሲጠይቀኝ ግር አለው ማለት ነው። እና ከንግግሩ ከትምህርቱ ሰማው እንዴ ኢየሱስ እንደዚህ አይደል እንዴ ሲለኝ ከዛ ገባኝ። ልጁ ምንድነው መቼ ነው የተጠመቅኩ? ከተጠመቅኩ የስንት ቀን አዲስ ክርስቲያን ነኝ፣ ግን የተማርኩት ትምህርትና እናንተ የምትሉት የተለያየብኝ አለኝ። ከዛ በውስጥ ነው ያወራሁት። ልጁ ስልኩን ተቀብዬ ሳወራው ኦንሊ ጂሰሶች አግኝተውን ያጠመቁት ማለት ነው። ግን ምን ሰምቶ ነው እዚህ ቲክቶክ ላይ መጥቶ የእነሱን ትምህርት ሰምቶ ገባችሁ አይደለ? እዚህ ሰምቶ ነው ማለት ነው። እዚህ ሚዲያ ላይ ቁጭ ብሎ ሰምቶ ጌታና ተቀበል ሲሉ ተቀበለ፣ ሄደ ወስዶ በአካል አገኙ፣ ተጠመቁት ወስዶ። ስለዚህ እንደዚህ አይነት ጉድ አለ። ተጠበቁ። ኢየሱስ ባለው ቤት የተከፈተበት ቤት ሁሉ እየገባችሁ አትጣሉ፣ አትስሙ። አምኖበት አይደለም። መጀመሪያ ማሳመኑት እኮ አላወቀም ልጁ። ከዛ በኋላ ነው እኮ ከዛ እኛ ጋር ገስት ልኮ ገባና ሰምቶ ጥያቄ ልጠይቅ ስለ ኦኬ አልኩት። ከዛ ሲጠይቀኝ እንዴ ምን አይነት ትምህርት ነው? እኔ ራሴ ግራ ገባኝ። እኔ እንደዚህ አይነት ትምህርት የለም፣ የወንጌል አማኝ ትምህርት አይደለም። ከየት ነው የተማርከው? እኔ አዲስ ክርስቲያን ነኝ እንደዚህ አለኝ። እና ስለው አግኝተውኝ እንደዚህ እዚህ ቲክቶክ ላይ እንደዚህ ከዛ መንገድ ላይ ተጠመቅኩኝ አለ። በማን ስም ተጠመቅ ስለው በኢየሱስ ስም ብለው ነው ያጠመቁኝ አለ። እናንተ የምታወሩትና እኔና አስተማሩኝ ትምህርት ግን አንድ አይደለም ስለኝ በኋላ ስልኩን ተቀበልኩት ምናምን ሲያወራኝ ኦንሊ ጂሰስ ጋር ነው ሄዱ። ስለዚህ አትስሙ ልላችሁ ፈልጌ ነው።
አሉ ብዙዎች ለምድ ለብሰው እየመጡ አሉ። ያለንበት ዘመንም መርመር ጥሩ ነው እና አትግቡ ገስት ሲመጣም ገስት አታስቀምጡት። እንደዚህ አይነት ሰው እንደማይቻለው ጠዋት ስነሳ እቺ ነው በጣም ፕላን ማርጌበት ስለነበረ ለነገሩ ሰሞኑን ላወራበት ፕላን አርጌበት ነበር። ዛሬ ደግሞ ሰው ቤት ሳየው በጣም ነው የተበሳጨሁት። ጠዋት ስነሳ ወደ ስራ ስመጣ ያዩስ ነበር ሰው ቤት ገስት ገብቶ እኩል ስለ ኦርቶዶክሳውያን ያወራል እና በጣም አምታች ሰው ነው፣ አጭበርባሪ ሰው ነው። ራሳችሁን ጠብቁ ልላችሁ ፈልግም። ኢየሱስ የተባለበት ሁሉ ቤት አትግቡ። ኢየሱስ ስለተባለ እውነተኛ ወንጌል አማኝ እንዳይመስሏችሁ። አብዛኛው ኦርቶዶክሳውያን እነሱ ቤት ይገባሉ፣ ይሞግታሉ። እኔ ብዙ ጊዜ ኦርቶዶክሳውያን ለማዳን ነው የምገባው ጂሰሶች ቤት እውነት ለመናገር ለምን እንዳያስትኳቸው ስለምፈልግ። ቢያንስ እነሱ በስላሴ ስለሚያምኑ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ነው ብለው ስለሚያምኑ ፍጹም ሰው ፍጹም አምላክ ነው ብለው ያምናሉ። ከዛ በኋላ ከትንሳኤ በኋላ ያለው ሂደቱ ነው የማያምኑት። ቤተክርስቲያኒቷም ከዛ በኋላ ያለው ትምህርቷን የሳተችው መለኮትና ስጋ በትስብእት ያለ መለዋወጥ ያለ መጠፋፋት አንድ ሆኗል ብላ ስለምታምን ማለት ነው። ለዛ ነው ምልጃውን የማይቀበሉ፣ ሰውነቱን አይቀበሉም። እስከ በህይወት እስካለ እስከሚሞት ድረስ ያለው ነው በስጋው ወራት የሚሉትም ለዛ ነው። ከዛ በኋላ ኢየሱስ ክርስቶስ ፍጹም መለኮት ብቻ ነው የሚሉት። ለዛ ነው ምልጃውን የማይቀበሉት። ግን ዞሮ ዞሮ ምንላችሁ ፈልጌ ነው እነሱ ኦርቶዶክሳውያን በሙሉ ሲገቡ ኦንሊሰስ ቤት እነሱን ለማዳን እገባለሁ ሁል ጊዜ ማለት ነው። ፎሎ አድርጋቸው በውስጥ ጽፍላቸው ለምን የኛ የወንጌል አማኞች ስለሚመስሏቸው ማለት ነው። እና ብዙ ጊዜ እንደዛ አደርጋለሁ ከነዚህ አይነት ከሰይጣናዊ ትምህርት እንዲጠበቁም ስለምፈልግ እነሱ ደነናል ብለው ባያምኑም በስላሴ ማምን ስለሚያምኑ ማለት ነውና ፕሮቴክት አደርጋቸዋለሁ ሁሌ ማለት ነው ሲገቡ እነሱ ቤት ማለት ነው። ዶክተር አጥለው እንኳን ደህና መጣ ሰላም ብያለሁ። አውራ እስኪ በዚህ ጉዳይ። ሰላም እንዴት ናችሁ? ጌታ ይመስገን በጣም ደህና ነኝ። እንደምን አድር? አሜን። መልካም። እዚህ ወደ 98 ሰው ከላይ ያየው ስለሆነ እኔም እንደዚሁ ምክር አዘል ነገር ባስቀምጥ ጥሩ ነው ብዬ አስቤ ነው። ፐርሰናሊ ልጁን በደንብ አውቀዋለሁ። አይ ቲንክ 10 ቀን ምናምን ሆኖታል እኔ ጋር ብሎክ አድርጌዋለሁ። ሳሁን ወደሱ ዲቴል አልገባም። ግን ምንድነው ቤት ስላገኘን ብቻ ዝም ብለን አንግባ፣ ቤቶችን እንለይ። ለምን ብትሉ የሚዘሩ ነገሮች ቆይተው የመብቀል እንትን አላቸው፣ ፕሮባቢሊቲ አላቸው። ስለዚህ ሁል ጊዜ የሚዘራብን ዘር ምን አይነት እንደሆነ መለየት መቻል አለብን። ይሄ ማለት ዝም ብለን እንፈራለን ማለት አይደለም። በተለይ አሁን በጌታ እንዲጠንከር ያለ ነገር የሌላችሁ ወገኖች፣ ብዙ ነገሮችን ፌስ ቱ ፌስ ሄዳችሁ ቻሌንጅ ማድረግ የማትችሉ ወገኖች፣ አሁን ይሄኛው በእርግጥ የተለየ ነገር ነው ማለት በድብቅ ስለሆነ የሚመጣው ቻሌንጅም ለማድረግ አይመችም። እንደዚህ አይነት ነገር እና ተቀይጦ ተመሳስሎ የመምጣት ነገር ነው። እንደዛ ነገር ነው ያለው እና በእንደዚህ አይነት ነገር ላይ የምታውቁት ቤት መግባቱ ጥሩ ነው። ከዛ ባሻገር ደግሞ ከኛ ከገቢዎቹ ደግሞ ባሻገር ገስት ላይ ኢንቫይት የምታደርጉ ሆስቶች በጣም ማንን ማስገባት እንደሚገባችሁ እንዲህ አይነት ነገር ማየት በጣም መልካም ነው። ለምን መሰላችሁ? ይሄ በሶሻል ሚዲያ ላይ ያለውን የቅዱሳን ህብረትን ጋርድ የማድረግ ነገር እግዚአብሔር እረኛዬ ነው፣ በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል፣ ነፍሴን መለሳት፣ ስለ ስሙ በጽድቅ መንገድ መራኝ እንደሚል ሜንቶር ሆኖ ጋይድ የማድረግ ነገር ወይም ደግሞ ጋርድ የማድረጉን ነገር ስናይ በጣም ለብዙ ነገር የተጋለጠ ነው። አሁን በሎካል ቸርች ቢሆን ኖሮ ፎሎ ታደርጋላችሁ፣ እከሌ እኮ እንዲህ ነው እዚህ ጋር እንደዚህ ያታደርግ ብላችሁ ትላላችሁ። ይሄ ግን ምንም በቃ ዋይፋይ እስካገኘ ድረስ የትም ቦታ ላይ የሚሄድ ነው ትውልዱ የሚሆነው። ስለዚህ በጣም ጥንቃቄ ይጠይቃል። ይህንን የሶሻል ሚዲያን ፕላትፎርም አጠቃቀማችን ላይ ጠንቃቆች ነው መሆን ያለብን እና ቅድም እህታችን ስታስቀምጥ እንደነበረው ብቻ እንደዚሁ ኢየሱስ ምናምን ስለተባለ ብቻ እንትን ማድረግ የለብንም፣ መመርመር መቻል አለብን። ይህንን ነገር እንድናደርግ እቺኑ ትንሽ የተወሰነ ነገር ልጨምር ብዬ ነው። ከዛ ውጭ ፌስ ቱ ፌስ እኔ እኮ እንዲህ ነኝ የዚህ አማኝ ነኝ ብሎ የሚመጣ ሰው ካለ እናንተ ሌላው እንዲከራከር ወይም ደግሞ ሌላው በዛ ጉዳይ ላይ ዲያሎግ እንዲያደርግ አንዳንድ ነገሮችን አድርጎ ከስር ሆናችሁ መስማት ትችላላችሁ። ግን ይሄኛው አፕሮች በዛ አይደለም። ምንድነው ተደባብቆ ነው የሚሆነው። ልክ እንደ ጭቃ ውስጥ ሾክ ይገባና የሚያገኘውን ነገር ወጋይ ማድረግ ነገር አለና እንዲህ አይነት ነገር ላይ እንጠንቀቅ። ይሄንን ልል ፈልጌ ነው። በተረፈ ቴንኪዩ፣ ተባረኩልኝ ሁላችሁም።
መነን እያለሽ አለሁ ቀጥሉ እየሰማችሁ ነው ተባረክ ዶክተር የጨርሰ ነው ሐሳብ ሰጥ አዎ መነንዬ ወርደሽ ስለነበረ ነው አረ እሺ እስቲ እንደው በዚህ አጋጣሚ ያው ማሳሰቢያው እንዳለ ሆኖ ያው ገብታ አይሞግትም ግን መሞገት ባይችልም እናንተ ፎቶን ስክሪንሾት ያረጋችሁ በሚገባበት ቤት ሁሉ ልትቃወሙት ይገባል ልጠይቁት ይገባል ትምርቱ ልጠይቁት ይገባል አሁን ሲሳይስ ሞግትለት ነበር ዜድ ጋር እሱ ቤት ነው ገብቶ ኢየሱስ አብ ነው ያለኝ በቃ እኔ ምን ላድርግ ይሄንን ቁማር ነው እየተጫወተ ያለው ሲሳይ ሰው ማለት ነው ጌታ ምሕረት ያርግለት ምሕረት እንዲያረግለት ወደ ንሳ እንዲመጣ ነው የምፈልገው ሻሎም ዳዊት ሰላም ብያለሁና ሰምቷል በአንደበቱ ሰምቷል እሱ ቤት ነው ቤት የተደረገውና ግን መልሶ ምንድነው የሚለው አይ አልልም እኔ እሱ ወንጌላዊ ነኝ ብሎ አለ የትኛው ወንጌላዊ ነው የሚያምነው ሲጀመር መጽሐፍ ቅዱስ እኮ የላችሁም እነሱ የተወገዙ ናቸው መጽሐፍ ቅዱስ ለፈውም እየተነጋገረን እያለን የሆነ ሰው ቤት የ1954ቱን እትም የሚለውን ያንን እያነሳንና የግሪኩን እያለን እያነሳን ጠፍተው ነው የወጡብን መጨረሻ ላይ ማለት ነው። እና ከስር ከዛ ብዙ የስድብ እንትን ያወጡ ነበረ እንዲህ አይነት ነገር እኛ አሁን በዚህ ሰዓት ይህንን ነገር እያልን እያለ እሱም የልብልብ እንዳይሰማው አንቺ ቤት ወይም የፈለገበት ቤት እንትን ይወያይ በቃ ራሱን ይግለጥና አስተምሮቱን መግለጥ እንችላለን እና በዚህ አጋጣሚ ጥሪ እናርግለት ለሱም ማለት ነው። ይሰማል ድምፄ? ጋይስ አር ዩዝ ሚ? Yeah, it's okay, doctor. You're not